ኢንስታግራምም ቲክቶክም ሎጋውት ብያላቅም ስንት አመት ሶሻል ሚዲያ ላይ የዛኔ የራሴን ፖስት ማድረግ ባልጀምር ኖሮ I think I would be an extrovert. ምግብ ስትበላ you might feel guilty because that could have been a content. ሽሮቤ ወይም ያብስራ ቲክቶከር፣ የኮንተንት ክሬተር ማህበር መስራች፣ የዲጂታል ዲፕሎማሲ አድቮኬተር፣ የሽሮ አድቨርታይዚንግ መስራች እንዲሁም የጂፓወር አምባሳደር። ሽሩቤ እዚህ ጋር እንድትደርስ ምን ኮስት አርጓታል? ጓደኞች almost በቃ እንዳይኖረኝ ያደርጋል። almost I don't have enough friends. እንደ አንድ ኢንፍሉዌንሰር አንድ ሰው ሊኖረው የሚገባው ስኪል አንድ ሁለት ሶስት ብለሽ የምታስቀምጪው? አንድ ብራንድ አንተ ጋር ሲመጣ ኢዚሊ እንዴት መስራት እንደሚችል እንዴት ካንተ ኮንቴንት ጋር እሱን ፖዚሽን ማድረግ እንዳለበት አውቆ ነው መምጣት ያለበት። ብዙ ሰው መታየት ነው የሚፈልገው። በዛው ልክ ደግሞ ጭራሽ መታየት የማይፈልጉ ደግሞ ብዙ አቅም ያላቸው ብዙ ኮኔክሽን ያላቸው ደግሞ አሉና ምናልባት እንደ አንድ ባለሙያ ምን የምትረጁ ነገር አለ? እኔ እንደውም I used to feel guilty ድሮ የሚመጡልኝ ኦፖርቹኒቲዎች እኔ ካለኝ ፖቴንሻል ጋር ወይ ደግሞ እኔ ራሴን ስላወጣው ነው እንጂ ሶሻል ሚዲያ ላይ ላይክ እነዚህን ኦፖርቹኒቲዎች ሁላ I don't deserve them ምላቸው ኦፖርቹኒቲዎች ነበሩ። ብዙ እየወደክ ነው የምትማረው። ፕላስ ደግሞ it's publicly ነው ስትወድቅም ስትሳሳት። አብዛኛው ሰው ኮምፒት የሚያደርገው አጠገቡ ካለው ሰው ጋር ነው። የሆነች ብራዚል ውስጥ ካለች አንዲት ሴት ጋር እንዴት ኮምፒት አድርጌ ከሷ የተሻለ ነገር ማቅረብ እችላለሁ የሚል ነገር ብዙ ሰው ጋር አናይም። እንደ ሰጀሽን ምን ብታይ ነው ያንኛው አይነት አንደርስታንዲንግ የሚኖራት? Don't afraid to be the new standard. አዲስ አበባ ተቀምጣ እንደምታስብ ኢትዮጵያዊ ሳይሆን ሙሉ ኢትዮጵያን ሪፕሬዘንት የሚያደርግ ነገር ደግሞ እንዴት ማድረግ እችላለሁ? I think አንደርስታንድ ከማድረግ የሚመጣ ይመስለኛል። ስክሪን ታይም ስንት ነው? ስክሪን ታይም 6 hours ሊሆን ይችላል። እንደ አንድ 8 አመትና ከዛ በላይ እንደቆየ ኤክስፐርት ፕራይሲንግ ላይ በምን አይነት መንገድ ነው ዲል ማድረግ ያለበት? ምክንያት ምንድነው? is it views, is it branding, is it followers, is it customers? average ትሰራለህ። የማስታወቂያ 6 average ትወስዳለህ፣ የኮንተንት 6 average ትወስዳለህ። ኤክስፔሪመንት ታደርጋለህ። ወደዚህ ሙያ መግባት የሚፈልጉ ይኖራሉ። ምን ሰጀስት ታደርጊያቸዋለሽ? የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ሽሮ በይ ሰዎች ሲጠሩሽ ሽሩቤ ነው ሽሮ በይ ነው ወይስ ሌላ አለ? አረ ሾርባ የሚል ሽሩቤ ሾርባዬ በቃ ሽሩቤ ሁሉም ነበረ፣ ግን ሽሮቤ ነው። ሽሩቤ ነው ወይስ የታለ ሽሩባ? ሽሮ is ቤ ነው። ሽሮ is baby. የዛሬ 6 ዓመት የወጣው ቲዘር ነው። don't judge me. እሺ ለምን ሽሮ is baby? በቃ እኔ ሽሮ አሁን ራሱ ሽሮ በልቼ ነው ነገር ሽሮ በጣም ነው የምወደው። እና በቃ ከዛ ትዊተር ላይ ደግሞ ሁሌ ነው የምናገረው። ትዊተር ላይ there was a time ሁላችንም የምግብ ዩዘር ኔም ነው የነበረን። በቃ ጓደኞቼ ድርቆሽ ፍርፍርና ጥቅል ጎመን ነበር። ከዛ then ዛሬ ትኩስ እንጀራ ነበርኩኝ። እሺ በምግብ ደስ ሲል ማይንድ ዩ ሶሻል ሚዲያዎችን ገና እያወጣው ነው ምናምን። ኢንስታግራም ላይ ደግሞ አንድ ላይ እንደዚህ ፖስት ሳደርገው በቃ ትኩስ እንጀራ እዚህ ይሸጣል ምናምን ነው ባዮ ላይ የሚለው። ከዛ ከሽሮ ጋር ሳስበው በቃ it would be nice ብዬ ትኩስ እንጀራና ሽሮ የምወዳቸው ነገሮች ብዬ it was not a good idea ግን ያ እስካሁን ድረስ በሱ ነው የምትጠሪበት። ሰዎችም ሲያዩሽ ወዲያው ሪኮግናይዝ የሚያረጉሽ በዛኛው ስም ነው። ያብ ስራ ምን ያህል ሰው ነው የሚያውቀው? የትምህርት ቤት ሰዎች እና ፋሚሊ እና የቅርብ ሰው ብቻ? የቅርብ ሰው አዎ፣ እንጂ ኢቭን የቅርብ ሰው ሆነው ከትንሽ ጊዜ በኋላ ሽሮ ማለት የሚቀራቸው ሰዎች። ናይስ። ወደ ቢዝነስ ከሽሮ ጋር የተገናኘ ያሰብሽው ነገር አልነበረም? ካሚንግ ሱን። ቆይ አሁን ብዙ ስፖይል አላደርግም፣ ግን ሽሮንም በደንብ
በቃ በደንብ ሊያስጠራ የሚችል ነገር ኢትዮጵያንም ሊያስጠራ የሚችል ነገር I'm working on that እና ትንሽ ጊዜ ጠብቁኝ ትንሽ ጊዜ ምክንያቱም ሰዎች በሚያውቁት ነገር የመሳብ ቻንሳቸው ከፍተኛ ነው እና እንደ ፐርሰናል ብራንድም አንቺን ካመኑሽ የሆነ ነገር ይዘሽ ከመጣሽ ወዲያው ነው የሚቀበሉት እስካሁን ድረስ ለምን አላደረግሽው እስካሁን ድረስ አንደኛ ሽሮ ኤቭሪዌር ልታገኘው የምትችለው ነገር ነው ማርኬት ላይ like it's everywhere way you need to add value to it በደንብ earn እንድታረግና ከሱቅ ከሚገዛው ሽሮ ኤቭሪ ባልትና ከሚሸጠው ሽሮ በፕሬዘንቴሽን ዋይዝ በአጠቃቀም ዋይዝም ለየት ያለ ነገር ይዤ ለመምጣት የሞከርኩኝ ነው ለዛ ነው እንጂ ሽሮ ሾፒንግ አለ ሽሮ አድቨርታይዚንግ አለ ኮስት ባይ ሽሮ ማለት ሁሉም ሽሮ ከሽሮ ጋር ነው my clothing brandም ከሽሮ ጋር ሪሌትድ ነው እሱም coming soon ናይስ ዛሬ ብዙ የምናነሳቸው ነገሮች ይኖራሉ አዳዲስ ብዙ ጊዜ በሀያዎቹ መጀመሪያ አካባቢ ሁሉም ሰው የሚመኛቸው ነገሮች አሉ አብዛኛው ሰው በቃ ይመረቃል ከዛ በኋላ አብዛኛው ወይ ስራ ተቀጥሮ ማለት ቶሎ አግኝቼ ተቀጥሬ ምናምን ስራ ጀምራለሁ ይላል ኦር ደግሞ የራሴን ስራ ጀምሬ ህይወት ተሳክቶልኝ ምናምን ብለን እናስቀምጣቸው ነገሮች ነበሩ ይሄ ሀያዎቹ መጀመሪያ አካባቢ ታስቢው የነበረው አይነት ህይወትና ስትደርሺ ደግሞ ያጋጠመሽ ነገር ምን ይመስል ነበር 19 አመት ያለ ነው የጨረስኩት ሃይ ስኩል ኦኬ ከዛ በኋላ ፍሬሽመን ስገባ ያለበት አመት ላይ ነው ኮሮና የሚገባበት አመት so it was በደንብ a teaching moment ከዛ በኮሮና ምክንያት everything flipped እኔ የሚያማስባቸው የነበሩት ነገሮች ዓለሙ ሁኔታ everything እና የዛኔ በቃ እንዳልኩ በትምህርትና በትምህርት ብቻ ነበረ ላይፍንም በቃ ከትምህርት ውጪ ምንም ማስበው ነገር የለም I was trying to get an abroad scholarship opportunity ከዛ የሚገርም ነገር በቃ 13 ዩኒቨርሲቲ አፕላይ አድርጌ ምናምን በራሴ I got accepted 11 ጋር ምናምን ከዛ ሁለት ኤጀንሲዎች በመሃል ብር በልተው ነው በጣም ብዙ ነገር በቃ አንድ አመት ምናምን የሚሆን ነገር በአብሮድ ለመሄድ የሞከርኩኝ ነበር ስለዚህ በቃ ትምህርቴን ከጨረስኩ በኋላ ነው ሌሎች ነገሮችን ማስበው ሶሻል ሚዲያው ኤቭሪቲንግ ሁሉም ነገር እንትን ያደረገው so ከዛ በኋላ ግን at least እንዳሰብኩት እንኳን እንደማይሆን ገባኝ ኮሮና ሲገባ so ሪራውት ማድረጉን በደንብ ለመድኩት በጣም was so wild ያልተመዘገብኩበት ቦታ የለም ዩኒቲ ሳይቀር ተመዝግቤ ነበር ኒው ጄኔሬሽንም አሁን የተማርኩበት ዩኒቨርሲቲ ለማግኘት በራሴ ኤፈርት ነው ያገኘሁትም ዩኒቨርሲቲም ብዙ ማይታወቅም ነበር it's a college university so መማር የምፈልገው የነበረው ኮርስ አዲስ ኮርስ ነበር ምናምን በደንብ በቃ ሪራውት ምናምን ማድረጌ ለሚመጡት ነገሮች በደንብ በቃ ኦፕን ማይንድድ እንደሆነና ሪራውት ማድረግ ኖርማል እንደሆነ እንድለምደው አደረጉኝ እንጂ ወዲያው ጨርሼ ትምህርቴን ጨርሼ ከዛ አፕላይ የሆነ ነገር በቃ ስራ ምናምን ታስባለህ the traditional way አሁን ግን በቃ it's very different ጊዜው ከምናስበው በላይ እየፈጠነ ነው አሁን ላይና አንዳንድ ጊዜ ይገርመኛል የምንሄድበት መንገድ ሳናስበው ጊዜው ሄዷል እና ወደ ኋላ ይቀርሽ እኔ አንዳንድ ጊዜ እንደዛ ይሰማኛልና ላይክ ያለሁበትኝ እድሜ ነው ወይንስ የምር ወደ ኋላ ቀርቼ ነው ኦር ጊዜው ፈጥኖ ነው እንደዚህ አይነት ጥያቄዎች ይመጡብኛል እንደዚህ አጋጥሞሽ ምናምን ያውቃል definitely ምክንያቱም እንትን አካዳሚክ አቺቭመንት የለመደ ሰው አትሊስት በየሁለት ወሩ ምናምን ወይ ፈተና ይኖራል ከዛ ደግሞ ራንኪና ያለው አቨሬጅና ያለው ከምን ጋር ኮምፒት እንደማደርገው ከትላንትና በደንብ was clear ከዛም በኋላ ደግሞ ከኩዮችም ደግሞ አትጠብቀውም ምክንያቱም ከኩዮች ጋር ያለ ፓዝ በጣም ይለያያል እነሱም የሄዱበት የላይፍ መንገድና አንተም ትሄድበት is very different it can't be the same እና እሱን አንደርስታንድ ማድረግ I think
ትንሽ ጠቅሞኛል እንጂ ኢኒሺያሊ it was very hard በምን ስኬትን እንደምትለካው አታውቅም በምን የተሻለ ነገር እያደረክ እንደሆነ አታውቅም ወይ it might come late ወይ አንዴ መጥቶ አስደንግጦ ሊጠፋ ይችላል ወይ ያ ነገር ስለሌለ ያው ኦኬ ብዙ ጊዜ ማስባቸው ነገሮች አሉና አብሶ ደግሞ ከተለያዩ እንደዚህ ከወጣቶች ጋር ቲኔጀሮች ጋር ምናምን በተለያየ አይነት ጊዜያት በተለያየ አይነት መንገድ ምናምን እንገናኛለን እንዲህ የሚያደርጋሉ አብዛኞቹ ጋር ያየሁት ነገር የሚፈልጉትን ነገር አለማወቅ የት መድረስ እንደሚፈልጉ አያውቁትም ይሄኛው ነገር ያዋጣኛል ወይስ ይሄኛው ነገር ምናምን የሚል ነገር አለ አብዛኞቹ ጋር የሆነ ታይም ላይ እኔ ጋርም ነበር በእነሱ እድሜ ያለው ሁላችንም ያጋጥመናል እንደዚህ ያጋጠመሽ ጊዜ ነበር አዎ definitely እንዲፈታሽ Yeah, for me, I don't have other people to look up to like እንደኔ የሆነ especially በኔም ኮርስ የሚሄድ ሶሻል ሚዲያ ላይ ያለ so it was very hard ምክንያቱም የምማረው ኮርስ ድሮ ፕራይቬሲ ነበር የሚፈልገው በቃ እኔ የምሰራውን ሶሻል ሚዲያ አይፈልግም ነበር ምንድነው ስራው international relations አይደለም my degree so every officials ምናምን more እንትን ዲስክሪት እንዲሆኑ ነው የሚፈልገው እንጂ ሶሻል ሚዲያ ላይ ዛሬ እንደዚህ ያደረኩ እንዲሉም አይፈልግም እና ሰርድ ይር ላይ ማቆም መስሎኝ ነበር ሶሻል ሚዲያውን ሁላ ግን ተቀየረ ኤቭሪቲንግ አሁን ለምሳሌ በቃ ዲጂታል ዲፕሎማሲ በደንብ ተስፋፋ እዚህ ሀገርም ግሎባሊ became a thing especially እዚህ ሀገር for me ሶሻል ሚዲያውንና ዲግሪን አንድ ላይ መጠቀም እንችልበት ኦፖርቹኒቲ መጣ አሁን ኦፖርቹኒቲ ነው የመጣው ወይስ አንቺ ነሽ ያስተሳሰርሽው እሱ ነው ማለት I saw the opportunity then I took it especially LinkedIn ላይ ራሴን ኤክስፖዝ ማድረጌ there are people I wanted to look up to especially ይሄንን ከጨረስኩኝ በኋላ የተማርኩትን ከጨረስኩ በኋላ ሶሻል ሚዲያ ላይ ያሉትን ሰዎች especially internationally ማያቸው ሰዎች አሉና so I've always had the understanding of making አንተ የምትሰራቸውን ነገሮች making them make sense and then putting it out in the world እና ከዛ let the world do its thing አይነት ነገር ነበር so እንደዛ ነው ኤክስፔሪመንት ያደረኩት አዲስ ነገር መፍጠር አሁን last time if you've seen the post አላቅም ፋሮ ስኩል ሄደን ነበር አሶሳ እሺ it's an all girls boarding school ማለት ነው እና ለኬሪር ዴይ ነበር የተጠራ ነው እኔና እህቴ ነበር ሄድ ነው እና የዛኔ ያልኳቸው ነገር እሱ ነው don't afraid to be the new standard like አዲስ ፓዝ መፍጠር አዲስ ነገር መሆን አዲስ ነገር becoming a new thing becoming creating a new ስራ path everything is what you do for yourself and in my opinion እና እሱን ነገር enable ማድረግ እንደምችል ካወቅኩኝ በኋላ things changed for me so don't be afraid to do that ለማለት ነው ስለዚህ ሳይፈሩ የሚፈልጉትን ነገር መርጠው ይግቡበት አሁን ሶሻል ሚዲያውን ስላነሳሽልኝ ነውና ብዙ ሰው መታየት ነው የሚፈልገው በቃ የሆነ ቫይራል መውጣት ምናምን በዛው ልክ ደግሞ ጭራሽ መታየት የማይፈልጉ ደግሞ ብዙ አቅም ያላቸው ብዙ ኮኔክሽን ያላቸው ብዙ ነገር ያላቸው ሰዎች ደግሞ አሉና ምናልባት ፌስ ያደረግሻቸው ነገሮች አሁን እኔ ፐርሰናሊ ፌስ አድርጌያቸው የነበሩ ነገሮች ነበሩ the first thing እንደፈለግሽው ወጥተሽ አለ በነጻነት አለ መንቀሳቀሱን የምታቂው የሆነ ደረጃ ላይ ስደርሽ ነው አሃ ለካ ሄውላ ሰው ያቀኛል መታወቁ ብቻ ደግሞ አይደለም በዛ ውስጥ የሚሰጥሽ ሪስፔክት አለ ቦታ አለ ካንቺ የሚጠብቀው ነገር አለ እይታው አለ ምናምንና ያንን ነገር ላይክ እንዴት ነው አላሟላም እዚህ ጋር ቋል ደረስኩኝ ምናምን የሚሉ ነገሮች ደግሞ ይመጡብሻል ምክንያቱም ራሴንም ማቀው እኔ ነኝ እንደዚህ አይነት ነገሮች ሲያጋጥሙሽ እንዴት ነበር ያለፍሻቸው እኔ እንደውም I used to feel guilty ድሮ የሚመጡልኝ ኦፖርቹኒቲዎች እኔ ካለኝ ፖቴንሻል ጋር ወይ ደግሞ እኔ ራሴን ስላወጣው ነው እንጂ ሶሻል ሚዲያ ላይ ላይክ እነዚህን ኦፖርቹኒቲዎች ሁላ I don't deserve them ምላቸው ኦፖርቹኒቲዎች ነበሩ for the first two years ምናምን የፊልም ኦፖርቹኒቲዎች ሲመጡ አይ ከኔ በላይ ብዙ አክቲንግ ጎበዝ የሆኑ ልጆች አሉ እነሱ ቤት ቁጭ ብለው ሲያዩ እኔ እኮ ኦፖርቹኒቲ ስለሌለኝ ነው I could have done this better እንዲሉ አልፈልግም ከኋላ ብዙ የሚመጣበት ነገር አለ it might be an emotional load ወይ ደግሞ
it feels like they're just painting የሆነ lifestyle out there የሆነ glamorous ነገር መፍጠር glamorous ነገር ብቻ ማሳየት እና mental health can be neglected social norms can be neglected ብዙ ነገር አለው ማለት ነው so እሱን መጀመሪያ አውቀው ቢገቡበት ምንም ችግር ማለት አይደለም ምንም ችግር የለውም ያው you can use it as a weapon in the channel ተጠቅመ you can stream all your businesses of that ምናምን እና ራስን ማብቃት አንደኛ ነገር ከዛ don't give up on yourself practice ታደርጋለህ ማድረግ እስካለብህ ድረስ እኔ ሆስቲንግ በጣም የሚከብደኝ ይመስለኝ ነበር acting but ያ ሁሉ pressure በቃ በጣም pressure ያለበት ነገር ነው when you get into it it's very easy actually training when I was giving trainings በጣም ፈራ ነበር ምክንያቱም I've been training people older than my age ሁላ አንዳንዴ ትሬኒንጎች ላይ እና እሱ ነገር የሚያመጣበት pressure አለው obviously ግን አሁን የሆነ panel discussion ላይ ብጠራ my next panel discussion is going to be so much better ወይ እንዴት እንደማደርገው አውቃለሁ and I practice it I push myself to the limits and the next one is going to be better ምን ቀይሬ ልሞክር የሚለው ነገር እኔ ምንም በቃ ወደ ኋላ ማለው ነገር ኤክስፔሪመንት ማድረግ መሞከር that's what got me here እስካሁን so the experiment ማድረግ በጣም is great okay so ሌላው እንድናነሳ እንፈልገው እንደ አንድ ኢንፍሉዌንሰርም እንደ አንድ ወጣትም አሁን ያለንበት ኤጅ ላይክ ከ20 እስከ 35 አመት ድረስ ትራንዚሽን ፔሪድ ነው ከቤት የምንወጣበት ራሳችንን የምንችልበት ትምህርት ጨርሰን ወይ ስራ የምንጀምርበት የሆነ ብቻ ትራንዚሽኖች አሉና በዛ ውስጥ ደግሞ የሚያጋጥሙን ብዙ አይነት ቻሌንጆች ምናምን ይኖራሉ እና እንዴት አድርገን ማለፍ እንዳለብን አናቆም አንዴ አይደለም እንኖረው yes በቃ 30 አመትንም አንዴ ነው 20 አመትንም አንዴ ነው የምንሄደው አንድ ጊዜ ነው የምንኖረውና የሚመጡ ቻሌንጆች አሉ ምናልባት ነገሮች እንደ ቻሌንጅ ሆኖ ሲመጡብሽ በምን አይነት መንገድ ነው የምታልፊያቸው ኤግዛምፕልም ካለሽ እንደዚህ ነገር አጋጥሞሽ የነበረ all I had was different እና ኤክስፒሪየንስም ነበረኝ of course ሶሻል ሚዲያ ቴሌግራም ቻናላችን ላይ with my sister ድሮ ማስታወቂያ ምናምን ፕሌስ እናደርግ ነበር ከዛ ነው የጀመረው so ad place ማድረግን ምን ማለት እንደሆነ ምናምን የዛኔ ነው ፕራክቲስ ያደረኩት I had multiple channels telegram channels so I was managing channels ምናምን እና ከዛ ወደ መሬት የወረደው ግን የሆነ ከአንድ አመት በኋላ ከሁለት አመት በኋላ እንደዛ ከሰራው በኋላ ነው so it's how you present yourself የሚባለው ነገር በጣም it's true when I got my first job ድሜና ያቆም ነበር እንዳልኩ መጨረሻ ላይ ነው ከ3 ወር በኋላ ሊከፈለኝ ሲል ኮንትራክት ሲመጣ አይዲያ ምጪ ምናምን ስባል አይዲያ so ገብቼ በቃ ዛሩ ውስጥ there was a meeting with the social media team kaza I gave them strategies I gave them ideas kaza campaign ideas ነገርኳቸው kaza trust me በቃ ያሳመንኳቸው kaza mention ያደረኩላቸው ነገሮች ይዛኔ I think they were valuable so how you put yourself in important ቦታዎች ብዬ ማስበው ራስንም ታስገባው በቃ እንደዚህ ቦታዎች ላይ ክፍተቶችን ቼክ አድርገ you fill in the gaps and then you master it and then you can do your own thing ነው ለኔ የሰራልኝም ነገር so መጀመሪያ አካባቢ ላይ በቃ የመማር ፍላጎት በጣም ስለነበረኝ ኤክስፒሪየንስ ማድረጉን በቃ ፍላጎት ስለነበረኝ I was not afraid to take risks አዲስ ነገር ብዙ ሞክራል በጣም ብዙ ነገር እና ያው ብዙ የወደከ ነው ተማራው ፕላስ ደግሞ it's publicly ነው ስትወድቅም ስትሳሳትም thank God እንግዲህ እስካሁን ብዙ ድራማቲክ የሆነ ነገር አላጋጠመኝም ግን ያ አልፈነው እንግዲህ የዛኔ ደግሞ እንደ ፓዮኒርነት ይከብዳል ምክንያቱም እኔ ስጀምር ራሱ ኢንፍሉዌንሰር ማኔጂንግ ሌላ ኢንፍሉዌንሰር ማኔጀር አላውቅም ነበር ራሴም ደግሞ ኮንተንት ክሬተር ሆኜ የኮንተንት ክሬተሮች ደግሞ ማኔጀር ነኝ ብዬ እንደ ካምፔን ሶስት ምናምን የዛኔ it's crazy this is in 2020 now back in 2020 so የመጀመሪያ መሆኔ ደግሞ ጎድቶኛል ትንሽ because ከአይታ ሆስት ማርና
አንተ መጀመሪያ አድርገው ኦኬ ለሁለተኛ ጊዜ ስትሆን የመጀመሪያ ኤክስፒሪየንስን it will make it better, will help you grow faster አይደለ ከስህተት መማር አዎ ግን የመጀመሪያ መሆን ደግሞ ብዙ ጥቅም አለው of course ምክንያቱም አንደኛ ነገርየው ባንቺ ባስቀመጥሽው ስታንዳርድ ልክ ነው የሚሄደው exactly ምክንያቱም ኔክስት የሚመጡትም አንቺን ያዩ ነው የሚሄዱት exactly so ምኑ ነበር ቻሌንጅ አደረገሽ ታዲያ የመጀመሪያ መሆኑ ብቻ ወይስ የመጀመሪያ መሆኑ አሁን the downside ላይ ነገርኩ እንጂ the greater side of it of course framework ላይ you can get a hands-on experience ወይ የራሴ ኤጀንሲ እስካሁን ቢኖር ኖሮ እስካሁን like አሁን coming soon ያልኩን ነገሮች ከዚህ ቀደም ብዬ ባረጋቸው ኖሮ maybe I would have a better say ወይ ደግሞ a better like foot down የሆነ ስታምፕ ነገር ማለት ነው so አሁን ግን እኔ አካባቢ ያሉ ሰዎችንና እኔ ማኔጅ ማድረጋቸውን ካምፔኖች ኢንፍሉዌንሰሮች እና ብራንዶች ጋር ብቻ እየሰራው ስለሆነ it's very selected so አሁንም ገና እያየሁት ነው ያለው ነገር ይሄኛው እዚህ ጋር ላስተካክል እዚህ ጋር ደግሞ እንደ ኤጀንሲ ነኝ ብመጣ what can I provide better የሚለውንም ነገር because አሁን ብዙ ኤጀንሲዎች እኔን ሃየር ሲያደርጉኝ ሙሉ ሶሻል ሚዲያ ማኔጅመንት ቲሙ ሌላ ነገር እያደረገ so I be taking up jobs የብዙ ሰዎች ስራና so እኔ ይሄኛው ኤጀንሲ ደግሞ በደንብ ኤብል እንዲሆን እፈልጋለሁ እንደዛ እንዳይሆን ማለት ነው so እሱን ቴስት እያደረኩት ስለነበረ እስካሁን okay that's what took me longer በቃ ዳውንሳይዱ እሱ ነው ትንሽ ደፋር እንዳትሆን ያደርጋል ምክንያቱም የሆነ ሞር ማውቁ I want to have a multi-billion-dollar company ገብቷል በደንብ it needs to be big እና እንደ ዝም ብለህ ደግሞ ሬጉላር ነገር ማድረግ በጣም so easy ግን long lasting የሆነ ነገር አለማወቅ እኮ ነው ደፋር እንድትሆን ያደርግሽ እንጂ ነገሩን ስታቂውማ እንደማይሰራ ታቂዋለሽ እኔ ብዙ በጣም ደፋር ሰዎችን አግኝቻለሁ ታውቂያለሁ ምናምን ያው ስም አንጠራም ግን እንዴት ነው ይሄንን ነገር የተረዱት እንዴት ነው የሚሰሩት ምና ያልኩባቸው ጊዜያቶች አሉና አለማወቅ በጣም ደፋር ያደርጋል ያው ለሚጀምር ሰው ጥሩ ነው ነገሮችን ያው እየወደቀ ምን ይያለ ምናምን ይማርበታል ስታቂው ግን የሆነ ስታንዳርድ ላለመጣስም የሆነ መስመር ላለማለፍም ደግሞ ስታንዳርድ ሲሆን ደግሞ እሱ ራሱን የቻለ ካቴጎሪ ነው አሁን በአሶሲዬሽኑ በኩል በኢትዮጵያ ሶሻል ሚዲያ ኮንተንት ክሪኤተርስ አሶሲዬሽን በኩል we trying to do that የሚያስፈልጉ ነገሮችን as a content creator አንደኛ ከትሬኒንግ ጀምሮ ኮንተንት ክሪኤተር ለመሆን ትሬኒንግ ያስፈልጋል ከዛም ደግሞ how you put out your contents nationwide acceptable እንደሆኑ global wide በጣም it needs to be monitored ምክንያቱም እያየነው ትሬኒንግ ሳይኖራቸው ፒአር ትሬኒንግ ሳይኖራቸው ሰዎች ፌመስ ይሆኑ they're causing ብዙ ነገር like security መጣስ የሌለበት ቦታ ላይ you're seeing it so እንደዛ አይነት ነገሮች እንዳይመጡ ከትሬኒንግ ጀምሮ legal support ዋናው ነው because በጣም ብዙ complications ሊፈጠሩ ይችላሉ while working with brand and an influencer because ሁሉም አድቫንቴጁን ለመውሰድ ነው የሚሞክረው የሆነ እንትን ስራ ያደርጉታል ምናምን ይበዛዋል እንደዛ አይነት ነገሩ እሱንም የሚያግዝ ነገር ለማድረግ ነው ይሄኛውን አሶሲዬሽን ክሬት ያደርግነው ማለት ነው ናይስ አንድ ማወቅ የምፈልገው እንደ ኢንፍሉዌንሰር ማኔጅ እንደሚያደርግ ሰው አዳዲስ በጣም አቅም ያላቸው ኢንፍሉዌንሰሮች አሉ የቆዩ አቅም ያላቸው ኢንፍሉዌንሰሮች አሉ የትኛውን ነው የምትመርጪው ቢመጣልሽ የቆዩ ወይስ አዲሶቹ እኔ በጣም my favorite thing to do is አሁን እንዳልኩ ቅድም አላሰብኩትም እንጂ training newcomers educating newcomers በጣም passionate ሆኜ more ላደርገው የምችለው ነገር ነው ግን አሁን 5 አመት ምናምን already exist ከሚያደርጉ ኢንፍሉዌንሰሮች ጋር እና ኮንተንት ክሪኤተርስ ጋር እየሰራው ስለነበረ I've seen it እንዳልኩ ደግሞ experiment ማድረግ ነው ወደዋለው አዲስ ነገር በቃ it's like working on a blank page እነሱንም ኤጁኬት ማድረጉ እኔ ደግሞ በጣም passionate ስለሆንኩበት መወደው ነገር ስለሆነ I think I would perform better with upcoming influencers and I have projects coming up for that too. Nice. ወደ አንቺ እንመለስ እሺ ሽሩቤ ማናት ከሱ ልጀምር ሽሩቤ ወደ ቻይልድሁድ ሄደሽ ከያብስራ ነው እንጀምረው ሽሩቤ ነበረች ያብስራ ያ
ያብስራ ከመምህር እናቷና እሺ የሽሮ ታሪክ ትዝ አለኝ አቶ ሽሮ ከአባታቸው ምናምን የሚላል አይደል እሺ ከመምህር እናቷና ጠንካራ ሰራተኛ አባቷን የተወለደችው ጨርቆስ አካባቢ ነው የተወለድኩት የጨርቆስ ልጅ ነኝ እስከ 7 አመት ድረስ እዛ ሰፈር ነበርኩኝ አያቴ ጋር ነው ያደግኩት አያቴ ያለበት ኮምፓውንድ ነው ያደግኩት በኮሚኒቲ ነው ያደግኩት ታላላቅ ከዝኖች ወንድም ባይኖረኝም ታላላቅ ሲብሊንግ ባይኖረኝም I had cousins that were older than me ያው ቄራ ደግሞ ሰፈሩን ታቋለ ቡልጋሪያ ማዞሪያ አካባቢ በቃ በኮሚኒቲ ነው የምታርገው አልበላም ስትል የሚጠራል ሰው አለ ጥርስ ለመንቀል የሚጠራል ሰው አለ ምናምን ለሁሉም ነገር አለ ተወከል እና ከዛ ደግሞ ዳንዲ ቦሩ የሚባል ትምህርት ቤት ነው የተማርኩት እናቴ የምታስተምርበት የነበረበት ትምህርት ቤት እዛው yes ያስተማሪ ልጅ ሆኖ እዛው መማር ኤክስፔክት የሚደረግብሽ ነገሮች አሉ በጣም ጎበዝ ተማሪ ነበርሽ yes የደረጃ yes እስከ 5ኛ ክፍል ድረስ እስከ ሴክሽን 1ኛ ምናምን ነበር መውጣው ዋው ከ6ኛ ክፍል በኋላ ነው ትንሽ አባጣ ገሯጣ ግን I made sure ካስተኛ ድረስ እንዳልወጣ like በቃ that was always expected of me ሁሌ ደግሞ ያሻሻልኩኝ ነው በአመት 4 ነበር የሚታየው ውጤታችን so የተሻሻለ የመጣ ነገር መጨረሻ አካባቢ 11ኛ እና 12ኛ ክፍል 6ኛ ነው like 4ቱንም ኳርተር 2 አመት የወጣሁት 8 ጊዜ 5ኛ ነው ዞሮ እስከ 5 ባሉት ውስጥ ነው yes ከ5 እስከ 10 ባለው ናይስ በቤተሰቦቻችን ባሉበት የሙያ ዘርፍ ላይ አብዛኞቻችን በእነሱ ነው የምንከተበውና ወደዛው ምን ሄደው መምህር የመሆን ቻንስ አልነበረሽ እኔ እንደውም እናቴ እንኳን ኪንደርጋርተን አስተማሪ ነበረች so already ታላቆቼንም አስተምራለች so ግን ከሚድል ስኩል በኋላ ያሉት አስተማሪዎች በጣም ያሳዝኑኝ ነበር በጣም I used to feel bad for them ተማሪዎች ሲያስቸግሩ በቃ እንደ ተማሪ ሆኜ አይደለም ፊልም ማረቀው እናቴ ብትሆን ከፍቷል ስለዚህ ከሚድል ስኩል በኋላ I knew the chances of me teaching were so thin ምክንያቱም በቃ እኔ ምንም አስቤው አላቅም ወደዛ ሄዳለሁ ብዬ ግን አሁን I'm leaning towards that ሳይታሰብ ግን አሁን ቅድም ያልሽ እናቴ ብትሆንስ እንዴት ተረዳሹ በዛ እድሜሽ አሁን ላይ ሆነሽ ታስቢው አንደኛ አስተማሪ ምን ያህል ተዘጋጅቶበት እንደሚመጣ አቅ ነበር ሌሰን ፕላን እንዴት እንደሚወጣ እነሱ ቀድሞ ነው 2 weeks ahead ምናምን ሊሆን ይችላል የአመት ሌሰን ፕላን ደግሞ ሲወጣ ክረምት ሙሉ ይሰራሉ በቃ ቅድመ ዝግጅታቸውና their intention honestly እዛ መጥተው ለማስተማር ከተማሪዎች ጋር ያላቸው ሪሌሽንሺፕ እና ደግሞ የግል ትምህርት ቤት ነበር የተማርኩት so ብዙ አይነት ጸባዮች ነበሩ so በጣም ብዙ ነገር እንደሚያስተናግዱ አቅ ነበር so ቤት ደግሞ ፈተና እንዴት በቃ ፈተና ለማረም የሚያወጡት ኤፈርት ፈተና ለማውጣት የሚያወጡት ኤፈርት ሁሉም ነገር everything they put into their craft በጣም አሜዝ ያደረገኝ ነበር እዛ መተው ከተማሪዎቹ ጋር ደግሞ ማይሆን ነገር ውስጥ ደግሞ መግባት የሙሉ ተማሪዎችንም ታይም መውሰድ ነው ባንተም ታይም መቀለድ ነው ባስተማሪም ታይም መቀለድ ነውና ምንም አይነት ነገር በቃ ኮዝ ማድረግ አልፈልግም ጨዋ ተማሪ ነበርሽ I tried to be nice so ከአያትሽ ጋር ነበረ yes የአያት ልጅ ቀበጥ ነው ይባላል እና በዛ እንትን ውስጥ ነበርሽ አንቺ ያው አያቴ was living in the same compound as us እኔ ከፋሚሊዎቼ ጋር እንዳለው ሆነ እና አያቴ እንኳን 18 ልጆች ነው ያሳደገው ስለዚህ ማቅበጥ ምናምን እሱ መምህር የተለየ ምክንያትም አይኖራቸው ያ እሱ መምህር ነበር ኦኬ ሰፈራችን ውስጥ በሚታወቀው በመምህርነቱ ነው ብዙ ሰዎችን በማስተማሩ ነው
ከዛ 2 ስራ ይሰራ ነበር ደግሞ አካውንቲንግ ይሰራ ነበር ለሌሎች ክላይንቶች ከማስተማር በተጨማሪና more ምንድነው ላይፍን ከማወቅ ጋር ለካልቸርን የማወቅ ፍላጎቱ ከዛም ስኮላርሺፕ አግኝቶ ነው አዲስ አበባ የመጣው ከሐረር so እሱን ብዙ ነገር he has a lot more to teach me እና ዲሲፕሊን ከማድረግ የተያዘ እንጂ ከለኔ I don't have the pricks okay አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ እዚህ ጋር እንድንደርስ የሆነ ኮስት ያደረገን ነገር አለ ኢሞሽናሊ and physically ሊሆን ይችላል የሆነ ነገር አቺቭ እንድናደርግ ምን ከፍለው የሆነ አይነት ዋጋ አለ ሹሩቤ እዚህ ጋር እንድትደርስ ምን ኮስት አርጓታል definitely መጀመሪያ አካባቢ ላይ was my classes ክላሴን በስነስርዓት እንዳልጨርስ አድርጎኛል በመፈልግበት መልክ እንዳልጨርስ አድርጎኛል ይሄኛው በመምጣቱና ከዛ በኋላ ደግሞ ሶሻል ሚዲያ ላይ እዛኔ ራሴን ፖስት ማድረግ ባልጀምር ኖሮ I think I would be an extrovert honestly ከሆነ ጊዜ በኋላ በደንብ በቃ ማረጋቸውን ነገሮች እርግጠኛ ሆኜ ማድረግ ነው የምፈልገው more hesitant ሆንኩኝ እንዳልኩ more ያየሁት ስመጣ more ማወቅ እንፈልኩኝ ክሬት ማድረግ ሳይሆን ኮንሱም ማድረግ ፈለኩኝ መማር ፈለኩኝ ማስተማር ከዛ ወደ ማስተማር መጣውና ሜቢ ኮስት ያደረገኝ ትምህርት ነው እኔ እስካሁን ትምህርቴን በደንብ ጨርስ ነበር ላይ በመትፈልገው አይነት ደረጃ PhD I still want to do that ያው ሌሎች ኮርሶች እየወሰድኩኝ ነው እንጂ so ለትምህርት ያለኝን ታይም በደንብ ቀንሶብኛል ወደ ሌላ ነገር ፎከስ እንዳደረግ ከዛ ደግሞ ቅድም እንደጀመርኩል ሶሻሊ ጓደኞች በደንብ እንድመርጥ አድርጎኛል ኮንተንት ክሬተር ስትሆን you need your whole support system to be ስለ content creating understand የሚያደርግ ምግብ ሲነሳ ስናፕ አታርጉና የሚልከሆነ ምግብ ማስታወቂያ ልትቀርጽ ሄደ ጓደኞች they need to be your support system ካሜራማኖች መሆን አለባቸው የሆነ ሳውንድ የሆነ ነገር you need your whole support system so maybe የስራ ሰዎች ብቻ አካባቢ እንዲሆኑ እንዳባርግ ያለው ጓደኞች almost በቃ እንዳይኖረኝ ያደርጋል almost I don't have enough friends ምክንያቱም እነሱም ፖስት ማድረጉ ምናምን ከሆነ ራሳቸውን ይከብዳል አንድ ላይ ደግሞ vlog ያደርግ every day ከነሱ ጋር ደግሞ መገናኘቱ already ሰው እንዲያቀኝ በቃ perceive እንዴት መደረግ እንደምፈልግን out of my control አድርጎታል እኔ ደግሞ እንዳልኩ በቃ እኔ ማቀው የሆነ ነገር አደርጋለሁ ለሱ የሆነ get something በቃ የሆነ ነገር ኢኒሺያሊ ሲጀምር ከዛ በኋላ ግን ሰው በተለያየ አይነት መንገድ ፐርሲቭ እንደሚያደርግ ኦልሞስት ኤቭሪ የሚያቀሰው በተለያየ መንገድ ነው ኦልሞስት ፐርሲቭ የሚያደርግ ሰው በተለያየ መንገድ ፐርሲቭ እንድትደረግ ኢሞሽናሊም በጣም is very exhausting burnout stages በደንብ ይመጣሉ ኢንስታግራምም ቲክቶክም ሎጋውት ብዬ አላቅም ስንት አመት አንድ ቀን ሎጋውት አድርጌ አላቅም ተሳስቼ ራሱ እና መጀመሪያ ላይ ደግሞ it was investment ሁላ for the first 3 years ምናምን በቃ ኢንቨስትመንት ነበር ስልክ ትገዛለ outfit ሁሉ ጊዜ outfit ያስፈልጋል you need your equipment የምትሰራው ነገር እንዳለ ወጪ ነው vlog ደግሞ ከሆነ በጣም ብዙ ነገር ነው የምታረገው ምናምን so ኢንቨስትመንት ታይሙ ምናምን ትንሽ ወደ ኋላ እንድቀር ያደረገኝ ብዬ ማስተው ግን ኋላ እንድቀር ለምታስበው ዝም ብለ ከራስ አንፃር ነው እንጂ maybe you need to see that to spring you know so እንደዛ ነው ማስተው እነዚህ ነገሮች ናቸው ሁሉም ነገር ኮንተንት እንዲሆንብኝ ያርገኛል so ኮንሱም ሳረግ ኮንተንትም ሳይ እንደ ኮንተንት ክሬተር ኮንተንት ማየት ይለያያል እንዴት ለስራው እንደዚህ አይነት ኮንተንት ሊሆን ይችላል ወይ ደግሞ you compare yourself ወይ ደግሞ በጣም ኤክስፖዝ ያደርጋል ለሌሎች ኮንተንት ክሬተሮች እና ራስን ደግሞ ከአዳዲስ ከሚመጡት ሰዎች ጋር ሰው ደግሞ ትሬንድ ሲከተል እዚህ ጋር ብራንድ እየሰራ ምናምን ትንሽ
እሱ ነገር ላይፍ ደግሞ ኮንተንት ሲሆን ይከብዳል፣ በጣም ይከብዳል። ኢንጆይ እንዳታረግ ያረግሻል ምናምን። ኤግዛክትሊ ሶ እንዴት ነው ሪከቨር የምታደርጊው እንደዚህ አይነት ነገሮች ውስጥ? ዞሮ ዞሮ በዚህ ሁኔታ ውስጥ ስናልፍ መኖር ደግሞ አለብን እንደ ሰው። አሁን ይሄንንም ፕሮግራም የሚከታተሉ ብዙ ሰዎች አሉና ላይክ ብዙ ጊዜ የምለው ነገር ስኬት አለ፣ ህይወት አለ። ሶ ስኬታማ ለመሆን ሳይንስ ነው። ያንን ቀመር ከተከተለ አንድ ሰው በቃ መክፈል ያለበት መስዋዕትነት አለ፣ መማር ያለበት ማወቅ ያለበት ነገር አለ። ያንን ካወቀና ኤግዛክትሊ ስቴፑን ከተከተለ ይደርሳል እዛ ጋር። ህይወት ደግሞ አለ። ህይወት በቀመር አይደለም። ሶ ሪከቨር ማድረግ አለብን፣ መኖር አለብን። እያንዳንዱን ነገር ኢንጆይ አድርገን ማለፍ መቻል አለብን። ሶ እንዴት ነው ሪከቨር የምታደርጊው ጊዜ የምታሳልፊው? እንዳልከው ነው በቃ ኮንተንት ክሬተር ስትሆን ሁሉም ነገር ኮንተንት ይሆንብሃል። ምግብ ስትበላ you might feel guilty because that could have been a content። ልብስ ስትገዛ እና ጊልቲ የምትሆንባቸው ቦታዎች ጊልቲነስ የሚሰሙ ታይሞች በጣም ብዙ ናቸው። ሶ እኔ ማድረገው ብዙ ጊዜ በሳምንት የሆነ ቀን ኤቭሪዴይ ሹት ካላረኩኝ ማታ ዛሬ ሹት ማድረግ ነበረብኝ ወይ ዛሬ ፖስት ማድረግ ነበረብኝ እንዳልን በሳምንት 2-3 ቀን ሹት ማድረግበት ብቻ። ከዛ ውጪ ወይ ኤዲት ማድረግ ሊኖርብኝ ይችላል፣ ወይ ወጥቼ I might need to have meetings፣ ሰው መታወቅ ሊኖርብኝ ይችላል፣ ወይ ቦታ መሄድ ሊኖርብኝ ይችላል። ሶ 3-2 ቀን ብቻ ነገር ለመስጠት ወይ ደግሞ ኤዲቲንግ ደግሞ ከሆነ በቃ ዴዚግኔትድ የሆኑ ታይሞች ለመስጠት እና ከዛ ምንም ደግሞ ማላረግባቸው ቀኖች አሉ። when I receive calls አፖይንትመንት ነው የሚሰጣቸው። ዲኤም ደግሞ በቃ ሰው ሜሴጅ ልኮልህ ወዲያው እንድትመልስ ምናምን ነው የሚፈልገው። ከዚህ ወዲያው ደግሞ ሌላ ኢንፍሉዌንሰር ጋር ሄዳል። እሱ ነገር በቃ ላንተ ያለው ላንተ ነው። በአንተ ፔዝ ነው መሄድ ያለብህ። ላንተ ሄልዚ በሆነ መንገድ ነው መስራትም ያለብህ። ካለበዛ በርናውት ስቴጆቹ ክሪፕል ነው የሚያደርጉ። 3 ወር ምንም ነገር ሳትሰራ ልትቆይ ትችላለህ። ምንም ነገር ደግሞ ካልሰራ ምንም ነገር ፖስት ካላረግ you're not gonna pull anything። አልጎሪዝሙ ይረሳል፣ ትረሳለህ። ሶ ከኮንሲስተንሲው ጋር መሀል ላይ giving a little time for yourself። ናይስ 8 አመት በኮንተንት ክሪኤሽን አይገርም? በጣም ምን አስተማረሽ? አንድ ኢንዱስትሪ በ8 አመት ውስጥ ምን ያህል ሊያደግ እንደሚችል honestly የዛኔም በ500 ብር ምናምን ነው አዶች ፕሌስ የምናደርገው። ከዛ I have another co-manager እሱን እንካፈለዋለን 150 ስፕሊት እያደረግን ምናምን እና አሁን ደግሞ ያለበትን ደግሞ ፕሮጀክቶች የምንወስድበት ፕራይስ ምናምን it's crazy። ምን ያህል ብራንዶች ደግሞ ኢንፍሉዌንሰሮችን ማየት እንደጀመሩ፣ ዲጂታል ማርኬቲንግ እንዴት ያደገ እንደሆነ፣ ዲጂታል ዲፕሎማሲ ምን ያህል ያደገ እንደሆነ ምናምን ሳይ የዛኔ ምንም አይዲያው ሳይኖረኝ መጀመሪያ ይገርመኛል። አሁን ስላለሁበት ኢንዱስትሪ ላይ በጣም ደስ ይለኛል። መወደው ኢንዱስትሪ ነው እና ምን ያህል ሊቀየር እንደሚችል አንተም ደግሞ ራስን 80,000 ጊዜ መቀየር እንዳለብህ if you have to እሱን በደንብ አስተምሮኛል። አንድ ቦታ ላይ ስታክ አደረግሽ በቃ ማንም ቆሞ የሚጠብቅ እንደሌለም exactly and how you change yourself ደግሞ ለራስ curated ነው መሆን ያለበት። እንደንትና ይሄን ያህል ጂም ልስራ ይሄን ያህል እንደዚህ ላድርግ ሳይሆን እኔ ምን ያህል ከትላንትና ዛሬ ምን ያህል መቀየር እችላለሁ። if I used to work out for 20 minutes it's not ወደ 40 for strength ከሆነ for health problems ከሆነ በቃ taking ማድረግ ያለብን ነገር እያደረግ ከሱ ደግሞ ትማረግ ማለት ነው። I think that's how I see it። ኦኬ ሶ ወደ ቢዝነስ እንምጣና እስካሁን እዛው ሶሻል ሚዲያው ላይ ቆየን። ቅድም እንዳነሳ ነው በጣም ብዙ ሰው ወደዚህ ኢንዱስትሪ ፖቴንሻሉን ተረድቶትም ይሁን ኢንፍሉዌንሱን ፈልጎትም ይሁን ምናምን እየገባ ነው በጣም ብዙ ሰው። ግን ስታዩ ፎሎወር ይጨምራል፣ ቪው ይጨምራል። ከዛ ዞር ብለሽ እንዴት ነው ኑሯቸው የምር እየኖሩ ነው ወይ ብለሽ ስትመለከቺ በጣም ብዙ ሰው ስትራግል እያደረገ ነው ፋይናንሻል ዋይስ። እንደ አንድ 8 አመትና ከዛ በላይ እንደቆየ ኤክስፐርት ፕራይሲንግ ላይ አንድ ሰው እንዴት አድርጎ ነው አንደኛ ራሱን መሸጥ የሚችለው፣ ሁለተኛ ነገር ዲል ሲደረግ
በምን አይነት መንገድ ነው ዲል ማድረግ ያለበት? ኢኒሺያሊ ማስታወቂያ ማሰራት የሚፈልጉ ብራንዶችም ይታወቃሉ። አንድ ኢንፍሉዌንሰር ጋር ከተደወለ ሆል ሰርክል ስንት ፕራይስ ንስጥ ተባብለን ማርኬት ፕራይስ ነገር ነው የሚሰጠው። ማለት ያው ሁላችንም አግሪ ያደረግንበት አንተ እንደዚህ ፎሎወር ስላለ ይሄን ያህል ምናምን ተብሎ ነበር ዜሮ ፕራይሲንግ። አሁን የኔ ፕራይሲንግ ጋር ደግሞ ስፔሻሊ ሲመጣ ምንድነው ዲፍረንሱ? ለብራንዲንግ እና ለበቃ ጀስት ኳሊቲ ኦዲየንስ ለማግኘት የምትሄድባቸው ሰዎች አሉ። ሶ ያኛው ብራንድ ከኔ ብራንድ ጋር ምንድነው አሶሲዬሽኑ? አሁን ለምሳሌ የሆነ የሽሮ ብራንድ ማስታወቂያ መጥቶልኝ ነበር። እሺ ከዛ I couldn't do it because በትንሽ ብር ስላልተስማማን። ለኔ ትልቅ ብራንድ ነው ወደፊት የሚሰራው ብራንድ ነው። ግን ከሌሎች ኢንፍሉዌንሰሮች እኔ ጋር የነበሩት they gave a lower price with higher followings. So they chose to work with them. Okay. ይሄ ምነግርህ 3 አመት ምናምን በፊት ነው። እኔ ግን አሁንም ድረስ እያሰብኩት ስለሆነ ፕራይሲንግ ወደፊትን የሚያማከለ ነው። እና ለምን ቫልዩ ደግሞ what's your value pricing ላይ ምንድነው አንተ ጋር የመጡበት ምክንያት ምንድነው? Is it views? Is it branding? Is it followers? Is it customers? Awareness creation አለ። Yeah. So እሱን በደንብ ለነሱም ተነግራቸዋለህ። አይ 1 ሚሊዮን ቪው አስገቢልኝ የሚል ከሆነ 1 ሚሊዮን ቪው የሚያስገባ ሰው ጋር ነው መሄድ ያለበት። You came to my page ከዛ አቨሬጅ ትሰራለህ። ይሄ ሰው ይሄን ያህል ቪው አለው አቨሬጅሊ የማስታወቂያ 6 አቨሬጅ ትወስዳለህ፣ የኮንተንት 6 አቨሬጅ ትወስዳለህ ዝም ብለህ ለማየት። ከዛ ኤክስፔሪመንት ታደርጋለህ with the influencer እና ፕራይሲንግ ላይ እነሱንም ማሳወቅ አለብህ። አንተም ደግሞ you have to make sure you position yourself as a key factor in their campaign ማለት ነው። የካምፔኑንም እንትን ሮል በስነስርዓት ማስረዳት አለብህ። አንተ ጋር የመጡት ከስተመር ለማግኘት ነው፣ ጸጉር ቤት ነው ወይስ ደግሞ ይሄ ብራንድ አዲስ ካሚንግ ሱን ለማለት ነው ወይስ ላይ ብዙ ነገሮች አሉት አብሮ። ሶ እሱን በደንብ እነሱ ካወቁ አንተ አይከብድህም። ምን ያህል ግን አንደርስታንድ አድርገውት ይመጣሉ ምን እንደሚፈልጉ? usually they don't እኔ አሁን በጣም ብዙ አለ የምመልሰው አይ እኔ እንደዚህ አይደለም የምሰራው። ገና መጀመሪያ ዋጋ ሀላክልን ምንድነው የሚሰራው? ምንድነው የምትፈልጉት? ዩሲ አንድ ሰው የሆነ ነገር ፈልጎ ሲመጣ ለዛ ሰው የሚሆን ነገር ኤግዛክትሊ ትሰጫለሽ። ነገር ግን ምንም ነገር ፈልጎ ካልመጣ at the same time ደግሞ የሚፈልገው ቪው ብቻ ከሆነ በጣም አለኮ ኢን ሚሊየንስ የሚታይላቸው። ሶ ምንድነው ይሉኝታ አለበት በጣም ብዙ ሰውና እንደሱ እኮ በእንትና በኩል ነው የመጣውና እንደዚህ ብሎ ይመጣው እንዴት ነው የምመልሰው? አንዳንድ ጊዜ ደግሞ ይሄም ሰውዬ የሆነ ስትራግል ያደርግ ያለበት ነገር አለ። የሚጠሩለት ገንዘብ ሊያጓጓ ይችላል ምናምንና ማድረግ የማይችለውን ነገር ቃል ይገባል። ከዛ በኋላ ነገሮች ወደማይሆን ነገር ይሄዳሉና አይ ይሄን ነገር እንደዚህ አልሰራውም ለማለት ፕሮፌሽናል በሆነ መንገድ አንደኛ ምን ቅድም እንዳልነው እሱን ዳይሴክት ካረግን በኋላ እኔ usually የምሞክረው I try to tell them technical terms እና እኔ ከዚህ በፊት እንደሞከርኩት እና እንዳልሰራ እና ምን ኤክስፔክት ማድረግ እንዳለባቸው እነግራቸውና ያው usually ፕሮፌሽናሊ ነው ለማስረዳት የምትሞክረው እና they get offended ዝም ብሎ ብር ብቻ ይዘው ስለመጡ አንድ ላይ መስራት ይፈልጋሉ ወይ አዲስ ብራንድም ሊሆን ይችላል አዲስ ቢዝነስም ሊሆን ይችላል እና እኔ ongoing ፕሮጀክቶች ስላሉኝ በእነሱ ማሳበብ ይቀለኛል። so already occupied እንደሆንኩኝ እረግራቸዋለሁ። ግን ደግሞ ወደፊት ይሄንን አስተካክላችሁ ከመጣችሁ ግን I want to give this a chance ነገር አፕሮች ነው የምሰጣቸው። ናይስ። ሶ ሌላው እንድናነሳ የምፈልገው ነገር ኢንቫይሮንመንታችን ወይ ይሰራናል ወይ ደግሞ ወደማይሆን አቅጣጫ ይወስደናል እና እንደ አንድ ኢንፍሉዌንሰር እንደ አንድ በዚህ በሶሻል ሚዲያው ላይ እንደሚሰራ ሰው እንደ ሰጀሽንም አንድ ሰው ይሄ ሰርክሉ ምንድነው መምሰል ያለበት? አንዳንድ ሰው የሚመርጠው ተመሳሳይ የሆኑ ሙያዎች ቢሆኑ አንዳንድ ሰው ደግሞ አይ ተመሳሳይ ያልሆነ ከኔ ጋር ምንም የማይገናኝ እኔ የራሴን ኤክስፐሪመንት እያደረኩ ምን እያደረኩ እየፈለጥኩ እየቆረጥኩ እሰራዋለሁ።
ግን እነዚህኞቹን ሰርክሎች ደግሞ ፈልገዋለሁ ምናምን የሚል አለ the first thing የትኛውን ነው ሰጀስት የምታረጊው እኔ explore ማድረግ ሰዎች ጋር በቃ getting to know people and their professions እና ምን ያህል passionate እንደሆኑ ፕሮፌሽኖቻቸው ላይ ማወቅ መማሩ is the most interesting part for me እና ከዛ የነሱ እንደነሱ አይነት ሰዎች ደግሞ ስታክ በቃ the quality of people the quality you look for in people ይገባልና I think based on that curate ማድረግ በጣም ቀላል ነው as a smart person I think that's very easy አይመስልም ያ ቀላል ነው ይሄኛውን ደግሞ የሚመርጡ ደግሞ አሉ እንደ ቲም ለመስራትም ለመነጋገርም ምንም ለማለትና አሁን አዲስ ወደዚህ ሙያ መግባት የሚፈልጉ ይኖራሉ ምን ሰጀስት አደረጋቸዋለሽ best of both worlds ሁለቱንም ያዙ እኔ አሁን ሁሌ በብዛት አብሬያቸው ምሰራቸው ሰዎች they're my peers የሆነ ነገር ስፈልግ እንትና ጋር ደውላለሁ የሆነ ነገር ስፈልግ እንትና ጋር ደውላለሁ ከዛ ጓደኞቼም ደግሞ work people ሲሆኑ ቅድም ነገር ያለው ምን ያህል easier እንደሆነ makes it flow very easily ግን ደግሞ as a human being ደግሞ inspiration መውሰድ ከሰው experience መማር ሰውን መታወቅ ደግሞ ያጎለብታል ያስባል it's a mix of both learning nice ቀደም ስናነሳ አንድ አንስቼው የነበረ ነገር ነበረ ስኬትንና ህይወትን so ባንቺ እኩል ጀመሩ የነበሩ ኮንተንት ክሬተሮች ያለፉበትን ነገር ያመጡትን ስኬት ላለማጣት ያላቸውን ስም ሉዝ ላለማድረግ የሚከፍሉት ዋጋ አለ so አሁንም ደግሞ እየከፈሉት ያለ ነገር አለ እኔም ተመልክቻለሁኝ so እሺ ከነሱ ጋር በተገናኘ አንቺ ምን ነገሮችን ነው እየተማርኩት maybe ከኔ ኩል የጀመሩት ኮንተንት ክሬተሮች አሁን በመጣው ኒው ዌቭ ኦፍ ኮንተንት ክሬተርስ overshadow ላለመደረግ በሚያደርጉት ጥረት losing their sparks losing themselves ወይ የሚሉት ነገሮች ከሌላ ሌንስ እኔ አይቸው እኔ ላይ ድጋሚ እንዳላረገው maybe that helped me ከሰው ስተት አይደለም ትማር አንደኛ የዛኔ ኦዲየንስ የነበረ ሰው የሆነ ነገር አይቶ የሆነ ቫልዩ ፕሮቫይድ ያደርግ ስለነበረ የሆነ ካንተ የሚፈልገው ነገር ስለነበረ ነው so እነሱ ኦዲየንሶች አሁንም የትም አልሄዱም አዲስ ኮንተንት ክሬተሮች መጥተው አዲስ ዌቭ ሲያስነሱ ግን ኦዲየንሱ obviously shift ማድረጉ አይቀርም up to date የሆነ ነገር ማየት መፈለጉ አይቀርም so how you put yourself out there how you position yourself in the market ማተር የሚያደርገው ለዛ ነው እኔ አሁን ብዙ ፎሎወር ካላቸው በላይ ከኔ ብዙ ፎሎወር ካላቸው በላይ እንደውም I charge more እንደዚህ አይነት ስራዎች ላይ ሲመጡ ማለት ነው እሱ ማለት እንዴት እንደሆነ ታውቃለህ the value you've been providing እስካሁን መቆየትህን መጠቀም አለብህ as a value ምክንያቱም you're a trusted person የራስ የሆነ ብራንድን ይሁሉ ሰው አይተዋል ይሁሉ ጊዜም ቆይተሃል አዲስ ነገር ማምጣት ብትፈልግም ትችላለህ እንትን ማድረግ የለብህም ሙሉ በሙሉ በቃ መዝጋት የለብህም አይኔ እኮ እንደዚህ ያላረግም ምናምን ማለትም ማቋረጥም it's dumbness ያጀመርከውን ነገር እስከምታሳካው ድረስ ወይ until you open your own business until you get it running multiple stream ነገር እስከምታደርገው ድረስ በቃ ማቆም የለብህም ራስን አፕዴት የምታደርገው በራስ መንገድ ከስተማይዝ አድርገህ ሆኖ መሆን ያለበት so of course there are trends of course there are new people አሁን የጀመረ ሰው ነገ 100,000 ፎሎወር ሊኖረው ይችላል በአንድ ቀን ለሊት አይቻለሁ እኔ ስለዚህ ሱሱን አይነት ነገሮች አሉ you have በቃ ፊርም እንትን መኖር አለበት ፊርም አቋም መኖር አለበት እና ደግሞ be adaptable to change be adaptable to trends again don't lose your value in the middle of that ማለት ነው that's how I see okay አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ AI እንዴት ነው አንደርስታንድ የምታረጊው የምትጠቀሚው እኔ የAI ፋን ነኝ በእውነት የትኛው AI ለወርክ ፕሌስ መጠቀም AI ለስራ ቦታ እንደ ኢንጂን መጠቀም
ስማርትነት ነው እንጂ ሌላ ነገር መስሎ አይታየኝም honestly ስራዎች ላይ ምን ያህል እንደሚጠቅም አውቃለሁ ኢቭን በእኔ ስራ እንኳን ሳስረዳ ለጀማሪ ኢንፍሉዌንሰር ራሱ ብለብታስበው ኮንተንት ፕላኒንግ ጀምሮ ኢቭን ፕላኒንግ ኮንተንቱን ደግሞ ስትራክቸር ምን አንድ ኮንተንት ምን እንዲኖረው ያስፈልጋል የሚለውን ነገር የምታውቅበት በቃ የምትማርበት ነገር ይመስለኛል ኮንትራቶች ድራፍት ከኮንትራቱ ምን መጠበቅ እንዳለብህ ብዙ ነገር አለው ለኮንተንት ክሬተሮች honestly AI ግን ደግሞ አሁን using AI assistants in workplaces አሁን ሰሞኑን እንደውም I have an upcoming ነገር I think it's very interesting it's the future ብዬ አስባለሁ yeah okay ብዙ ጊዜ ሴትነት ላይ አንዲት ሴት ኢትዮጵያዊ የሆነች ሴት ዘመናዊ ማንነቷን ጠብቃ ኢትዮጵያዊ ነገርዋንም ሳትለቅ እንዴት ወደ ሶሻል ሚዲያ ላይ እንዴት አድርጋ ኢንፍሉዌንስ መፍጠር ትችላለች ለኔ እንደ ሲንተሲስ ነው ማየው it's a process of change የራሱን የጠበቀ ጊዜውን የጠበቀ change ነው እና ኢትዮጵያዊ የሆነች ሴትም ራሷን አፕዴት የምታደርገውም ራሷንም ኩሬት የምታደርገው እንደዛው ነውና እንዴት አድርጋ ራሷን እንዴት አድርጋ እሱን ማድረግ አለባት የሚለው ከየት እንደምትነሳ ከየት እንደምትጣ ሁሌ መርሳት የለብህም ኢትዮጵያ ውስጥ ስትኖር ኢትዮጵያኖች እንዴት እንደሚኖሩ እንዴት ያሉትን ሶሻል ኖርሞች እንዴት ናቪጌት እንደሚያደርጉ through them የሚለው ነገር ለምን እንዳሉ ራሱ አንደርስታንድ ማድረጉና ማወቁ እና ሪስፔክት ማድረጉ አሪፍ ነው ብዬ አስባለሁ እና knowing your culture your cultural history ራሱ everything that comes with being an Ethiopian እሱን ነገር ራስን ከማብቃት የሚመጣ ይመስለኛል so ደግሞ ኮምፒት ስታረግም ግሎባሊ ካሉ ሴቶች ጋር ነው so ስማርትሊ እሷን ማድረግ ይኖርብናል ብዙ ጊዜ ግን ብዙዎቹን አሁን ብዙ ምናምን ስል ሰዎች በራሳቸው መንገድ እንዲመለከቱ ስለምፈልግ ነው እንጂ ሁሉንም ለመጠቅለል ምናምን አይደለም so አብዛኛው ሰው ኮምፒት የሚያደርገው አጠገቡ ካለው ሰው ጋር ነው እንጂ አሁን አንቺ እንዳልሽው የሆነች ብራዚል ውስጥ ካለች አንዲት ሴት ጋር እንዴት ኮምፒት አድርጌ ከሷ የተሻለ ነገር ማቅረብ ይችላል የሚል ነገር ብዙ ሰው ጋር አናይም አይታይምና ሁሉ ጊዜ ፉክክራችን ወይ አጠገብ ካለው ጋር በሱቅ ራሱ ካየሽ እዚጋ አንድ ዳቦ ከከፈተ አጠገቡ ሌላ ዳቦ ቤት ይከፍታል ምናምንና ተመሳሳይ የሆነ አይነት ሂደቶች ምናምን አሉ so እንደ ሰጀሽን ምን ብታይ ነው ያንኛው አይነት አንደርስታንዲንግ የሚኖራት everything we consume style the way she represents herself ሶሻል ሚዲያ ላይ ፊልሞች ላይ ሚውዚክ ቪዲዮዎች ላይ ዜናዎች ላይ የዓለም መድረኮች ላይ እንደ ሴቶች ራሳቸውን ሪፕሬዘንት እንደሚያደርጉና ያሉ የሴቶች ሙቭመንቶች ለምን ኤግዚስት እንዳደረጉ ማወቁን አሁን ምን ላይ እንዳሉ ለምን ኤግዚስት እንዳደረጉ በቃ ማወቁን I think ከኛ የሚጠበቅ ነገር ይመስለኛል እነሱ ምንድነው በተለይ ያደረጉ ያሉት ነገር እና እዚህ ላይ ያደረሳቸው ብሎ ማየቱን እዚህ ካሉ ኤግዚስቲንግ ኢንፍሉዌንሰሮች ጋር ደግሞ ምንድነው ዲፈረንሳቸው ነው የመጀመሪያ ሲጀምር ነው ከኮካ-ኮላ ጋር መስራት እንደምፈልግ ማወቅ የነበረው ገና 8 years ago ቤት ፎቶሹት እያደረግን ታግ እናደርጋቸው ነበር ፔጃቸውን እና የት መድረስ እንደሚፈልጉም ራሱ ማወቁንና working towards that goal I think that's going to be so much helpful ላለመሰልቸት ታይምለስ የሆነ ነገር ለመፍጠር መሞከር ሪሌቫንት የሆነ ነገር ሪሌተብል የሆነ ነገር ለሰው ሶሉሽን የሚሆን ነገር እና ደግሞ እንደ ኢትዮጵያዊ ሴት አዲስ አበባ ተቀምጣ እንደምታስብ ኢትዮጵያዊ ሳይሆን ሙሉ ኢትዮጵያን ሪፕሬዘንት የሚያደርግ ነገር ደግሞ እንዴት ማድረግ ይችላልው እንዴት ሀገሬን ራሴን የሚወክል ነገር ፑት አውት ማድረግ ይችላልው የሚለው ነገር I think understand ከማድረግ የሚመጣ ይመስለኛል በጣም አሪፍ አሁን አንድ ሴት መጣ ምከሪኝ ብትልሽ ከምንድነው የምትጀምሪው
አንደኛ ከባድ እንደሆነ አውቃለሁ ያሰመጀ ያለፍሽበትን ነገር አልፌዋለሁ yes ግን femininity ለኔ በጣም so much power ለማወቅ መፈለግን አብሮ የሚመጣ ይመስለኛል በጣም ሪጅድ አይደለም አስባለሁ ለመማር መፈለግን ካለ ኢጎ ከነርቸሪንግ ሳይድ ከመጣ ነገር አንደርስታንድ ከማለግም ደግሞ ከህፃነታቸው ጀምሮ ልጆችን ማሳደግ ሲያድግ እያዩ ነው እናቶቻቸው እናት ሆነው ሲያሳድጉ ሚስት ሆነው ሲያሳድጉ እያዩ ነው የሚያድጉትና ያው ከኦሬዲ ያለው ጫና አለ በሶሳይቲ የሚመጣ በሀገር የሚመጣ ግን use that feminine power to your best use በቃ አንቺ ሴት ስለሆንሽ ብዙ ፓወር አለሽ እንዴት ናቪጌት ማድረግ እንዳለብሽ ታውቂያለሽ in the world እና don't be hard on yourself በቃ ኤክስፒሪየንስ እንደሆነ ማመን በቃ አሲስት የዛኛው አይደለም ብሎ ራሱ የተሻለ ነገር ላይ እንዳለን አሁን አምኖ ከፓስቱ እሱን ደግሞ መጠቀም መቻል ኦፖርቹኒቲዎችን መጠቀም ለራሱ ኦፖርቹኒቲዎችን መክፈት እንድትለምድ አሁን በንግዱ ዓለም ላይ ያሉ ሴቶች ስለ ሴቶች እያወራን ስለሆነ የሚገጥማቸው ብዙ አይነት ችግሮች አሉ ከብዙ ሰዎች ጋርም ተገናኝተሻልና ምን አስተዋልሽ የሚጀምረው ከአንደርስቲሜሽን ነው usually ሴት ስትሆን ነው ራስህ እንደዚህ ሞር ልታይ ያልሽ መባል ስትጀምር አንደርስቲሜት ተደርገህ ነው የምትጀምረው እሱ ዲስአፖይንት ያደርጋል ዲስአፖይንት አያደርግም because ከኔ በፊትም ያሉ ኤግዚስት ያደርጉ የነበሩ ሴቶችም ከዚህ በላይ ዲስአፖይንትመንት ስላሳለፉ I think it's just a form of የሆነ እያለፍናት ያለችው ነገር so underestimation ይመጣል definitely ከዛ ተነስተ ደግሞ ቀደም ያልኩኝ feminine power ማለት ዲቴይሎችን ማየት መቻል noticing details እና ለኮላቦሬሽኖች እና ራስን ደግሞ ከሰዎች ጋር ደግሞ ኮላብ ለማድረግ ኔትወርክ ለማድረግ more out there ከማድረግ ጋር የሚመጣ ይመስለኛል እሱ እንደ ሴት እሱ መጀመሪያ ላይ አንደርስቲሜሽን አለ ከዛም በኋላም ደግሞ ውጤት እስከምታሳይ ድረስ ላትታመን ትችላለህ መጀመሪያ ላይ ማለት ነው አንዴ ግን ውጤት ማሳየት ስትጀምሪ የነሱም እምነት በዛው ልክ እየጨመረ ይሄዳል ከዛ ድረስ በቃ ውጤት እስከምታሳይ ድረስ ነው የሆነ ነገር እስከምትደርስ ድረስ መጀመሪያ ላይ ያለችው በጣም ትንሽ ትከብዳለች ኦኬ መጀመሪያ አስቸግሮሽ ከዛ በኋላ ግን አንዴ ውጤት ካየ በኋላ የቀጠለ ክላይንት አለሽ of course ወይስ አብዛኞቹን እኔም እንደዛ ለማድረግ ነው የምሞክረው ከአንድ ብራንድ ጋር መስራት ታስበው ከፐርሰናል ብራንድ ጋር ኮላፕስ ያደርግ ያ ብራንድ በአንድ ማስታወቂያም ቢሆን በአምስት ማስታወቂያም ከዛ ብራንድ ጋር people associate ማድረጉ አይቀርም ብራንዱ መቀጠል አለበት ያስጠበቀ የብራንዱን አንተም ደግሞ ከሌሎች ብራንዶች ጋር መስራት with the same category ላንተም doesn't make sense so እኔም ማላረገው ነገር ነው አሁን አንድ ብራንድ ከያዝኩኝ የፉድ ኤንድ ድሪንክስ ከሆነ በቃ እሱ ራሱን ይቻለ አንድ ክላይንት ከዛም ደግሞ እንደዚህ the quality of your clients ላይ መጨመሩ ኦኬ አሁን ከዚሁ ከሴትነት ጋር ሳንወጣ ላይክ ስራው ጫና አለው ራስን ደግሞ መንከባከብ ደግሞ አንድ ራሱን የቻለ ሌላ ስራ ነውና እንዴት ነው የራስሽን እየተንከባከብሽ የምትሄጂው የረፍት ቀኖች በደንብ ያስፈልጋሉ ለሴት ልጅ በጣም የግድ ነው እንደኔ ደግሞ ከሆኑ 2 ሳምንት ሙሉ ነው ለፔሪድ የሚታመሙት እሺ 2 ሳምንት ሙሉ ነው በቃ ፕሪፔርድ በስንሳት ኦኩፓይድ ሆነ 2 ሳምንት ፊዚካሊ ኢሞሽናሊ በቃ በደንብ ስትራግል ፐርሰናሊ እንደዛ ማቃቸው ዝግጁ ሆነሽ ነው የምትጠብቂው you can never be too ready though ምክንያቱም ቀረጻ ሊኖር ይችላል የሆነ ነገር ማድረግ ሊኖርብኝ ይችላል ከዛ አመመኝ ብዬ መቅረቱም ደግሞ የተለመደ ኤክስኪውዝ አይደለም እኛ ትምህርት ቤት ለምቀርበት ምክንያት ነበርና ደግሞ ሴቶች ደግሞ ስትሆን በሳምንት አንዴ ነው ሙሉ ፕሮዳክቲቪቲ እንድትጠቀም ትችለው ከዛ በፊት ከዛ በኋላ ሪከቨሪ ያለ አሉት አራስ ሌቭሎች አይደለ the follicular phase ከዛ ብዙ little phase so
እነሱን ስኬጁልህን አውቀ ከዛ ሙቪንግ አኮርዲንግ ቱ ዳት እኔ በጣም ጠቅሞኛል። ስኬጁል የምታደርገው አንተ ያው ብቻ እንደዚህ ኮንተንት ክሪኤተር ስትሆን ስኬጁልህን አንተ ካላወጣ በሰው ስኬጁል ነው ሁሌ የምትሄደው ማለት ነው። እሱ ኤግዞስት ሊያደርግ ይችላል። ሶ ፕሮግራምህን ካሉ ናቹራሊም በዚህም ደግሞ የሚመጡትን ጫናዎች ዳይቨርት አድርገህ ወደ ጥሩ ነገር ሬስት እያመቻቸ የሚጠቅመና ማይጎዳውን ፖስት ማላደርጋቸው ነገሮች እኔ የሚገልጹ አሉ። ሁሉም ደግሞ ሰው ደግሞ የሚያስበው ሁሉም ፖስት ማድረገው ነገር ሁሉም ስለ እኔ ይገልጻል ማለት ነው። ግን ፕራይቬትሊ ደግሞ የምትይዛቸው ነገሮች አሉ። ፕራይቬትሊ የሆነ ነገሮችን ማድረግ ዳሳዋጊን ማይንትን ወደ ሆነ ነገር ስንገባ ሰፖርት ሲስተሞች ይኖራሉ። በተለያየ አይነት ነገር ወይ ፋሚሊ ሊሆን ይችላል ኦር አጠገባችን ያሉ ሰዎች ጓደኛ እያለ ብዙ ሰፖርቲንግ ሲስተሞች ይኖራሉ። ላንቺ እዚህ ጋር መድረስ ሰፖርቲንግ ሲስተሞችሽ ምንድናቸው? አንደኛ ፋሚሊ ነው። ፋሚሊ በምን አክሰፕት ስላደረገው መጀመሪያ ራሳችንን ፖስት ማድረግ እንድንጀምር ከሱ ጀምሮ ሞባይል ዲቫይስስ እነሱ ናቸው መጀመሪያ ሰጥተውን የነበረው። ከዛም በኋላ ለሚመጡልን ኦፖርቹኒቲዎች ራሳችን እኔ ሙቭ አውት ካረኩ በኋላ ነው አክቹሊ በደንብ መስራት የጀመርኩት። ግን የመጀመሪያ ስራዬን ስቀጠር ክላስ እያለም እንድቀጠር የሆነ ኤክስፒሪየንስ እንዳደረገው መፍቀዳቸው ከዛም ደግሞ ሁሌ ዳይናሚክ እንደሆነ አውቀው የኢንፍሉዌንሰር እና የኮንተንት ክሪኤተር ወላጅ መሆን ዞሮ ያው ኢንፍሉዌንሰር እንደመሆን ነው። ምክንያቱም ልጅ ኮንተንት ፖስት አድርጋ አይቼ ይላል ሶሳይቲ የሚያመጣው ነገር አለ። I think እንደዛ ይመስለኛል። ምንድነው ሆቢሽ? love reading books። አሁን ወደ መጽሐፉ ይሄድኩኝ። የጻፍሽ ነው? ስክሪፕቶችን ሁሌ ጽፌ ነው የምጀምረው። በጣም ነው መጽሐፍ ወደ ወደፊትም መጽሐፍ ፈልጋለሁ። እንጠብቃለን። yes my hobby currently ስራውም ደግሞ ኤክስፖዝ የሚያደርገኝ ነገሮች አሉ ለኢንተርቴይንመንቱም ለትራቭሊንጉም። ትራቭሊንግ በጣም ነው የምወደው። ሃይኪንግ በጣም ነው የምወደው። ኢቨንቶች በጣም እወዳለሁ። ኔትወርኪንግ ኢቨንትስ እንደ ሆቢ ብዬ ያስኳቸው እስካሁን እነዚህ ናቸው። ጂም ብጀምር ደስ ይለኛል። በጣም ነው ጂም የምወደው። I love working out. I love running. እንዴት አገኘሽው የቅርብ ጊዜ የነበረውን ፋይት? እኔ ጆኒን ስለማውቀው ምንም ዳውት አልነበረኝ። እርግጠኛ ነበርሽ? እርግጠኛ ነበርኩኝ 100% ሹር። ምክንያቱም ቴክኒክ ሰልጥነሻል? ከጆኒ ጋር ነው ትሬድ ማድረገው እኔ። ኦኬ ሶ እንዳለው ከሆነ የመጀመሪያው 1-2 ሳምንት በቃ እኔ ያየሁት ከዚህ ጌም እንደሆነ ታውቃለህ። በጣም አሪፍ ማርኬቲንግ ነው የሰሩት። በደንብ ነው ማርኬት የተደረገው። በደንብ አግኝተውበታል። it was not just about the fight. ኤግዚስት ለሚያደርጉም ፋይተሮችም መድረክ ሰጥቷል። ኤምኤምኤን ደግሞ በዚህ ደረጃ ኢትዮጵያ ሆስት ማድረጓም ግሬት ቲንግ የኢስት አፍሪካ ሀብ ልትሆን ትችላለች። በዚህ ምክንያት ፖቴንሻላችንን ያሳየንበት ነው። ለፕሮሞሽን የተጠቀማቸው ትንሽ ነገሮች እንቆላሉ፣ ቲሸርቱ፣ እርስ በርስ እንዴት ቢፍ ሲደራረጉ እንደነበር እና እሱ it was very smart of them። በጣም ነው ኢምፕሬስ ያደረገኝ። ስለዚህ በኤምኤምኤ እንጠብቅሻለን። ጂጂትሱ በጣም ወደው ጂጂትሱን ለሴቶች ሰልፍ ዲፌንስ የግድ ሁሉም ሴት ያስፈልጋታል ብዬ ስለማሰብ ነው። እና ከዛ በኋላ ኮንፊደንስ ይሰጣል። አንደኛ ሁለተኛ ደግሞ ራስን መከላከል ትችላለህ ነው እንጂ እኔ I don't like fighting የሚገርም ነገር ግን ኦሬዲ ራስሽን ከተከላከልሽበት exactly for fun ማች ምናምን ማድረግ አይመስለኝም። I don't like being hurt። የፋይት ይቆይና ኦኬ ሶ ቅድም ስንጀምር ስለ ሜንታል ሄልዝ እያነሳን ነበር እና ብዙ ጊዜ በዚህም ፕሮግራም ላይ በደንብ ትኩረት ሰጥተን ነው የምንሰራበት። አንደኛው ነገር ከሜንታል ሄልዝ ጋር የተገናኙ ጉዳዮች ናቸውና እንደ ሀገር ትኩረት ያልተሰጠው ግን ብዙዎቻችንን እንዲህ እያነሳ የሚያጫውተን ጉዳይ ነው በተለያየ አይነት መልኩ። ስለ ሜንታል ሄልዝ ያለሽ እይታ ምን ይመስላል? እኔ ያንገበግበኛል ብል ይቀለኛል በጣም። ቅርብ ጊዜም ፖስት ያደረግሽውን ነገር እያየሁ ነበረ።
ሁለት ልጆች በቃ from harming themselves እና committing suicide አቆሚያቸዋለሁ like in person ማለት ነውና እንደዚህ አይነት slight ሞመንቶች ምን አንደርስታንድ እንድታረግ ያደርጋል in a blink of an eye you could lose a person over thought ወይ ደግሞ it's also a disease it's a condition አይደለ ራሱን ይቻላል so soon understand ካለ መደረግ in a blink of an eye you could lose people around you አንተም ሳታውቀው የኖሩበት ነገር ሆኖ ስንት እድሜያቸውና ስፔሻሊ ሁሉም ሰው ያስፈልጋል ፓረንቶች ልጆች ቲኔጀርስ ስፔሻሊ ከቲኔጀር ጀምሮ ያሉ ልጆች የግድ ሜንታል ሰፖርት ያስፈልጋቸዋል በትምህርት ቤት አሉኮ ካውንስልስ ምናምን ግን they need to work harder በደንብ ተማሪዎች እንዴት ራሳቸውን ማየት እንዳለባቸው እንዴት ችግሮቻቸውን ኤክስፕሌን እንደሚያደርጉ እንዴት የሚያልፉበትን ነገር ደግሞ አክሰፕት አድርገው ለሰው ኤክስፕሌን አድርገው ከዛ ሶሉሽን መፈለግ እንዳለ there's nothing wrong with you just need የሆነ ነገር የሚለውን ነገር አንደርስታንድ ማድረግ ያለባቸው ይመስለኛልና እንደ ሀገር አሁን እንደ ካምፓኒም እንደ ትምህርት ቤትም ይሰጣል ራይት አሉ ግን በቃ እንደ ሀገር በደንብ መስራት ያለብን ነገር ብዬ ማስበው ይሄ ነው I'm really interested about it እንዳልኩ ነው የሰው ልጅን ላይፍ ሴቭ ከማድረግ ከዛ ደግሞ ማስቀጠልን ሆፕ መስጠትን they're bigger than their problems የሚለው ነገር ማሳመን ከሱ በላይ ምንም ነገር አለ ብዬ አላስብም ብዙ ሰው ደግሞ ራሱን ብቻ ነው የዚህ ነገር ተጠቂ ነኝ ብሎ የሚያስበው እና እሱ ብቻ እንዳልሆነ ቢያውቅ አንድ ሰው ኦኬ ለካ ሌላም ሰው በዚህ ነገር ያለፈ ነው በጣም ያቀላል ጉዳዩን ግን አብዛኛው ሰው ደብቆት ስለሆነ የሚሄደው ፊት ለፊት ወጥቶ አያሳየውም አያወራውም ግን በሆነ ነገር ያንን ሰው ካጣነው በኋላ ምንድነው ምናምን ሲባል አይሱኮ ተብሎ የሚነሱት ጉዳዮች ራሱ ጤናማ ባልሆነ መልኩ ነው የሚነሱት ሁሉም ሰው በደንብ ያስፈልገዋል ከዚሁ ጋር በተያያዘ ግን እንዴት አንድ ሰው ይሄ ከሜንታል ሄልዝ ጉዳዮች ራሱን እንዴት መጠበቅ ይችላል You have to be open to therapy. You have to be open to reading about it. Self-diagnose እንዳትሞክሩ አይሞከር ግን እኔ ማቃቸው ብዙ ጓደኞች አሉኝ their therapists are their friends በቃ ደውለው በቃ ቼክ አፕ ያደርጓቸዋል they get directions from them እና ፕሮግረሳቸውን አይቻለሁ literally two different peoples ነው የሚሆኑት before and after የሆነ ቪዲዮ እንደውም አይቼ እናት ነችና ውጭ ሀገር ነው ልጆቿን ትምህርት ቤት እሷ አልጋ ላይ ነው ሁላ መተው የምታለብሳቸው የነበረው ጣት መነሳት ሁላ አትችልም like ያን ያህል crippling depression ውስጥ ነበረችና she's on meds መድኃኒት ወስዳለች ከዛ before she started doing the medicine እና after ያላትን ልዩነት በካሜራ ቤት ውስጥ ስታየው even for the people around her ምን ያህል አፌክት እንደሚያደርገው ልጆቹን ትሪት እንደምታረግ ባልየውን everything that comes around it እንዴት አፌክት እንደሚያደርገው ራሱ አየች ማለት ነው so እነዚህ አይነት ነገሮች ደግሞ it affects everybody around you ስለዚህ they need a very close attention ሶሻል ሚዲያ ምን ያህል ለዚህ ነገር ኮንትሪቢዩት አድርጓል ብለሽ ታስቢያለሽ ሶሻል ሚዲያ በደንብ ያደርጋል ምክንያቱም ሁሌ ራስን ከምታየው ነገር ጋር ኮምፔር ማድረግ ትፈልጋለህ ሰውም ደግሞ የሚያሳየ እንድታይ የምትፈልገው ብቻ ወይ አንተ ስለሱን ምን እንደምታስብ እንደሚፈልግ ብቻ ነው የሚያሳየና እንደውም ካልኮ ፖስት ጋር ላስት ታይም አንዳንዴ vulnerable እንደሆንክ ማሳየቱን አንተም እንደ ሰው እንደሆንክና ደግሞ እንዴት ምን ማድረግ እንደምትፈልግ ምን ማድረግ እንደምታስብ ማሳየቱ it makes you more human እንጂ it doesn't take away from it so እነዚህ አይነት ነገሮችን ፕራክቲስ ማድረግ በደንብ በቃ ይከብዳል obviously ሶሻል ሚዲያ ላይ የምታየው ነገር ግን ኮንሱም የምታደርግበትን መንገድ ኮንትሮል ማድረጉ እንወጣት ስለዚህ እንጂ አሁን እኮ if you really want to do that በጣም ብዙ ፖድካስቶች አሉ በጣም ብዙ self help እንትኖች አሉ ግን even taking that one little step I need this help way I want to change this about me የሚለውን ማድረግ I think አሪፍ የሚሆን ይመስለኛል ሶሻል ሚዲያ ላይ ብዙ ነገር ስታይ ነው የምትውለው ቀን ስክሪን ታይም ስንት ነው
ስክሪን ታይም ቲክቶክ በደንብ ኮንሱም አደርጋለሁ ስክሪን ታይም 6 hours ሊሆን ይችላል ያ እንደ አንድ ባለሙያ ስልኬ ስለሆነ የሚጠበቅ ነው አይደል ገንዘብ እሺ የገንዘብም እንደመጣንበት የቻይልድሁድ ኤክስፒሪየንሳችን ገንዘብን የምንረዳበት መንገድ የሁላችንም ይለያያል ምንድነው ገንዘብ ላንቺ ገንዘብ ለኔ እኔ grew up የመጀመሪያ ሴት ልጅ ስትሆን ደግሞ የእናቴንም የአባቴንም ገቢ በደንብ አውቃለሁ ሶ እኔ ግሮሰሪስ ምጽፈው አትክልት ምናምን ምጽፈው እሱ ነው every month ሲጨመር አየዋለሁ ምናምን የነሱ ኢንካም እየጨመረ ነው እየጨመረ አይደለም የሚለው even እኔ ስራ መስራት ስፈልግም at an early age እሱን አይቼ what are they doing differently and what am I trying to do እንደ አዲስ የሚለው እና like ከዛ ደግሞ ስትጀምር በቃ ጣስ አድርገህ ነው መሄድ የምፈልገው like go bigger ነው 10-20 እጥፍ ምናምን ለመስራት ነው yes ግን በቃ ኢንፍሉዌንሰር ስትሆን ምን አለ አንደኛ ሌት ፔመንቶች ገንዘቡ ዲቫሉዌት አድርጎ እንዲመጣ ያደርጉታል ከምትሰራው ስራ ጋር ላይገናኝ ይችላል ዲስከሬጂንግ ነው እንዲደክም ያደርጋል የምታገኛቸውን ዲሎች እኔ አሁን the first 3 years ሲከፈለኝ እንኳን ማለት ይከብዳል because I was doing collabs more አንተም እየጀመርክ ነው የሚለውን ነገር እነሱ መጠቀም ይፈልጋሉ አንተም ደግሞ you want to give them the opportunity that's how you attract more people ምናምንና አሁን the influencers are getting paid very nice ግን ዞሮ it's not something you can rely on የስንት አመት brand ambassadorship deal ሊኖር ይችላል የስንት አመት content creation deal ሊኖር ይችላል so that can never be enough so ገንዘብ ደግሞ የግድ በቃ it needs to keep itself running እኔ ብዙ ነገር ሰርቻለሁ ጸጉር ሰራ ነበር ድሮ ቤት ጸጉር ሰራ ነበር I had shopping items ያመጣውና መሸጥ ነበር በጣም ብዙ ሪሴል ያደረኳቸው ጫማ ፕሮዳክትስ በጣም ብዙ ነገሮች አሉ ብዙ እንደዚህ መሞከራቸው ነገሮች አሉ ግን ያው ዞሮ ቢዝነስ መሆን ያለበት እሱ the structure is running is making you money then you can get to do other things በጎን እንደማለት ነው so እሱን እስከምታገኝ ድረስ I think you have to work for ገንዘብ እስከመጨረሻው ሰዓት ድረስ ይመስለኛል ገንዘብን I think ለማግኘትም ክህሎት ስኪል ነው አይደለ ገንዘብ መስራትም so እንደ አንድ ኢንፍሉዌንሰር አንድ ሰው ሊኖረው የሚገባው ስኪል ገንዘብን ለመስራት 1 2 3 ብለሽ የምታስቀምጪው አንደኛ ራስን አብቅቶ መጠበቅ ነው አሁን your content እና your page ስታንዳርዱን ጠብቆ መቆየት አለበት አንድ ብራንድ አንተ ጋር ሲመጣ easily እንዴት መስራት እንደሚችል እንዴት አንተ ኮንቴንት ጋር ራሱ ፖዚሽን ማድረግ እንዳለበት አውቆ ነው መምጣት ያለበት አንደኛ ሁለተኛ ደግሞ መጠየቅ I ask all of my friends prices ምን ያስገቡ አንዳንዴ አንድ አይነት ካምፔን ውስጥ ልትገባ ትችላለህ ወይ ምታማክራቸው ሰዎች ሊኖሩ ይችላሉ ማኔጀር the social media campaign managers digital marketers that work around there ምናምን even brands ከነሱ ከዚህ በፊት ያሰሯቸው ኢንፍሉዌንሰሮች ምን አይነት ስራዎች ነበሩ ምናምን የሚለውን ቼክ አድርገ pricing ላይ ራስህን በደንብ ፖዚሽን ማድረግ how you price yourself በጣም ማተር ያደርጋል ከዛ በኋላ ደግሞ strictly ፔመንቶችን መቀበል መቻል አለብህ አቢዩዝ ማድረግ ይፈልጋሉ ውይ በጣም 3-4 ወር 5-6 ፔመንት ልትጠብቅ ትችላለህ ኖርማል ነው አይደል ኖርማል ነው a year sometimes 8 months 6 months ምናምን so በዛ መሃል ብድር ትበደራለህ ምናምን so ብሩ ሲመጣ አልቋል already የለም so እሱን ሰስቴን ማድረግ የምትችለው ደግሞ ቢዝነሶች ሲኖሩ እና ሌሎች ነገሮችን ራን ማድረግ ስትችል ከጎን እንደዛ ይመስለኛል so እሱንም ቻናል መፍጠር መቻል ለራስ just content creation ብቻ ሳይሆን other things other business on the side ያስፈልጋል so አሁን እዚህ ጋር የሌላን ካምፓኒ ብራንድ ማስተዋወቅና መስራት ነው የሚሻለው ወይስ የራስን ብራንድ ማስተዋወቅና መስራት
long term የራስህን ብራንድ ማስተዋወቅ is going to get you there ግን ደግሞ የካምፓኒ ማስተዋወቂያዎችም ስትሰራ it's also how you brand yourself አይደል አንተ አፕሩቭ ያላርካቸው ማስተዋወቂያዎች ብራንድድ ሆነው አይወጡም ካንተም ሳይድ ከነሱም ሳይድ ሶ ላንተም ብራንድ ኮንትሪቢዩት ያደርጋል ይሄኛው ሶ የሆነ ተመጋጋቢ አይነት ነገር ያ ኦኬ ሪሌሽንሺፕ ሪሌሽንሺፕ ላይ ብዙ ኮንተንት ክሬተሮች ያላቸውን ሪሌሽንሺፕ ሚዲያ ላይ አውጥተው ሲያሳዩ ሚዲያ ላይ አውጥተው ሲያሰጡት ማክሲመም እስካሁን እንግዲህ እኔ ካየሁት 2 አመት ምናምን ከዛ በኋላ ሁሉም በየራሳቸው ነው የሚሄዱት ምናምንና እንደ አንድ ሶሻል ሚዲያ ላይ እንደቆየና ሪሌሽንሺፑን ኪፕ እንዳደረገ ሰው ምንድነው ምክንያቱ እንደዚህ አይነት ነገር የሚፈጠርበት ያየሽው ያስተዋልሽው ነገር ምንድነው እኔ መጀመሪያ ላይ for the first year of my relationship I was not posting anything ምንም ነገር ከዛ በኋላ ግን ፖስት ለማድረግም ዲሳይድ ለማድረግ አንደኛ እንደ ቢዝነስ ፔጅ ነው ማየት ያለበት በቃ እንደ ካምፓኒ ማቋቋም ነው ስራ ነው እንደ ስራ ነው ሶ ተኮራርፈህም ኮንተንት መቅረጽ ካለብህ መቅረጽ ሊኖርብህ ይችላል ሶ አሁን ደግሞ እኔ ማሳየት ማልፈልጋቸው እሱ ግን ቢያሳይ ማይንድ ባያረጋቸው ሊፈልግ ሁላ ይችላል ይሄን ግን ባሳይ እኔ ግን አልፈልግም ና ብዬ ሶ እሱ መጣጣም አለበት you construct every content upon agreement እኔ የምፈልገው ነገር አለ how I present myself ምንም አይመስሉኝ ነገሮች ሊኖሩ ይችላሉ ፕራይቬሲ ራሱ ሲሆን እሱ it's a big factor ወይ ሙሉ በሙሉ ኢንቮልቭ ሊያደርጉ ይችላሉና ከዛ የታለ ባልሽና ልትባል ይችላል ወይ ደግሞ people will have a lot to say about your relationship so መጀመሪያ ላይ እሱን አውርተንበት ነው የገባነው በቃ ተማምናችሁ like business as a contract ተፈራርማችሁ ምክንያቱም በጣም ከባድ ነው አንዴ ፖስት ማድረግ ከጀመርኩ በኋላ አንተ ያላያቸው ነገሮች ሰው ያየ መስሎቱላ ሊነግር ይችላል that will put ideas in your head relationship affect ሊያደርጉ የሚችሉ ነገሮች በጣም ብዙ ሊመጡ ይችላል እንዴት እንደማስረዳ በጣም ብዙ even though እሱ ብቻውን ሲሆን ሰው ሞር አፕሮች ማድረግ ይፈልጋል እንደውም እንደ ቴስት ነው ገብቷል እንደዛም ደግሞ የሚያስቡ ሰዎች አሉ so it's a pact you make for yourself with your partner እና እንደውም ስታስበው እኮ አንዴ ፖስት መደራረግ ከጀመርኩ በኋላ እንደውም you have to keep that going for yourself ምክንያቱም ለራስ ራሱ ስናደርገው ከዛ በኋላም ያለውን ፖስት ታረግ ነው ወይስ ላታረግ ነው so long term ፋሚሊዎች አሉ ልጆች አሉ ማለት ብዙ ነገር አለ ማለት so እሱን ኮንሲደር ማድረጉ I think is nice while making a couple content እንጂ ከባድ ነው ስለዚህ ኪፕ አድርጎ ማቆየት አለማሳየት ወይስ ከሆነ ጊዜ በኋላ ሜቢ ከትዳር ልጅ ከመጣ ምናምን በኋላ የትኛው ነው ፕሪፈር የምታደርጊው እሱ ራሱን የቻለ ነው I think ከትዳር በኋላ ምናምን እኮ አሁን ለምሳሌ እኔን በራሴ ኤግዛምፕል ብሰጥ ሲንግል ሆኜ ፖስት ማድረግ ልፈልግ እችላለሁ about my relationship my while in relationship ሳገባም ስወልድ ሁሉም ነገር ፖስት ማድረግ ልፈልግ እችላለሁ so መጀመሪያ ላይ መተዋወቁ ስለወደድኩት ብቻ ሳይሆን እኔ ደግሞ ስራዬ ደግሞ ከሆነ እሱ ምን ያህል አክሰፕት ያደርጋል ምን ያህል ደግሞ ኢንቮልቭ ማድረግ ይፈልጋል የሚለው ነገር also respecting that for the other person እኔ አሁን ስንት አመት የቆየሁበት ስራ ነው ግን ባንዴ እናግባና ስራ ምናምን አይባልም ግን ቫልዩን አይቶት የሁለታችንም ነገር እንደሚቀየር ካመነና እሱም ደግሞ if he's gonna work towards it considerably ያደርጋል አየር ከነካው ከባድ ከወጣ ወደ ውጪ ብዙ ነገሮች ሲበላሹ ምናምን እያየን ነውና ካፕል ኮንተንት ሲሆን አሁን እንግዲህ እነዚህን ጥያቄዎች ሁሉ መጠይቅሽ አንድ ሶሻል ሚዲያ ላይ እንደቆየ ሰው ብዙ ነገሮችን ኤክስፒሪየንስ ያደረግቻቸው ነገሮች አሉ አንቺ ጋርም ባይሆን በቅርብ ባሉ ሰዎች ይኖራሉና ፌል ያደረጉ ሪሌሽንሺፖች እኔም ማቃቸው አሉ የነዛ ሰዎች ፊውቸራቸው አሁን ያሳስበኛል
ገብቶሻል እዛ ጋር የሚታየው ነገር ሁሉ አንዳንዴ ሰዎች ይረሳሉ ካሜራ እንዳለ እዛ ጋር የሚታየው ሲን በቃ እቺ ቆንጆዋ ፓርት ደስ የሚለው ሮማንቲክ የሆነው ነገር ምናምን ብቻ ነው የሚታየው እንደዛ ሮማንቲክ ሲኮን በስንት አንግል ነው የሚቀረጸው ስንቴ ነው ከት የተባለው ስንት ጊዜ ነው ወደዛ አክቲንግ ራሱ የገቡት ሪል የሆነው ነገር አይመጣምና ወደ ኖርማል ሪሌሽንሺፕ ሰዎች ሲገቡ ልክ ስልካቸው ላይ እንዳዩት ይፈልጋሉ እዚህ ጋር እነዚህ አሁን እነዚህን ሰዎች እንዴት አድርገው ኪፕ ማድረግ ይችላሉ እንደ አድቫይስ ስታየው እንደዛ ነው ኮንቴንቶቹን ስታያቸው ሜቢ እስከሚፋቱ ድረስ እስከ ትናንትና ፖስት ያደረጉት ቪዲዮ አሪፍ ሊሆን ይችላል ግን የሰው ነገር like በቃ ሰው እንደራሱ ነው መኖር ያለበት እንደ ጎረቤቱ አይደለም የሚባለው ነገር that's so real ምክንያቱም እንዳየኸው ልትኖረው አትችልም ምክንያቱም ፊልም ላይም ኮል ታየው ትችላለህ ስናድግም ስናየው our parents እንዴት ሊል እንደሚያደርጉ ያየና ከዛ በኋላ ያለው ነገር ግን ካንተ ሰው ጋር customized ነው between you and that person በቃ so customize ለማድረግ እንትን ራሱ መጀመሪያ ከስተማይዝ ማድረግ እንዳለባቸው ማወቁን ከዛም ደግሞ putting effort into that comes after that ያስባሉና መቼም ኮምፔር ማድረግ የለባቸውም ራሳቸውን አሁን ለምሳሌ እንደውም እኔ ማሰብበት አሁን የኔን ሪሌሽን ፖስት ማድረገው 10% ሁላ አይሆንም ጥሩም ሳይድም እንዳለ ማላሳየውም ሳይድም እንዳለ ሆኖ even how good it is ራሱ ለማሳየት 10% ሁላ አይደለም ማሳየት ግን ደግሞ 100% አድርጎ ማሳየት ደግሞ ቀላል ነው ሶ እሱን ደግሞ አንደርስታንድ ማድረግም መቻል አለብን እንደ ኮንሱመር ማለት ነው እንደ ኮንተንት ኮንሱመር ኦኬ ሶ እንትኑ ብቻ ማየትም ይሄ የፍቅር ፓርቱን ብቻ ማየትም ተገቢ አይደለም ከዛ ውጪ ደግሞ ያሉ ነገሮች ደግሞ አሉ ከዚህ በፊት የሊክ ፈርኒቸር ሲኦ እዚህ እንግዳ ነበርና ስለ ሪሌሽንሺፑ ያወራኝ የመጀመሪያው 2 አመት ነው ምናምን ብቻ የመጀመሪያዎቹ ጊዜያቶች ላይ ልጅም እንዲመጣ አልፈለግንም ከዛ ራሳችን በደንብ እንድንተዋወቅ ነበረ ጊዜ ወሰድነው ምክንያቱም እሱ ባስረዳበት መንገድ ላስረዳሽና በደንብ ስለሚገልጽ ማለት ነው ምን አለኝ ሁለታችንም የመጣ ነው ከተለያየ ፋሚሊ ከተለያየ ባክግራውንድ የተለያየ አስተዳደግ ነው ስለዚህ ሁለት የተለያዩ ሰዎች ናቸው ያሉት እነዚህ ሰዎች አንድ ቤት ውስጥ ሲገቡ ብዙም ያጣላቸው ነገር አለ የካልቸራል ልዩነት አለ የነገሮችን የሚያዩበት መንገድ የተለያየ ነው ብዙ ነገሮች የተለያዩ ናቸውና ወደ አንድ ለመምጣት ጊዜ ይወስዳል እና ጊዜ መውሰድ ነበረብን እዛ ጋር ራሱ በደንብ ለመግባባት ከዛ በኋላ ነገሮች በመንፈልጋቸው መልኩ ለመሄድ ቀለለ አለ ሶ ወደ አንድ ለመምጣት ሁለታችሁ ምን ያህል ጊዜ ፈጀባችሁ it's an ongoing process አሁን 3 አመት ነው አንድ ላይ ቆየ ነው ግን የመጀመሪያው አመት ይከብድ ነበር ከሁለተኛው የሁለተኛው አመት ደግሞ ይከብድ ነበር ከሶስተኛው እየቀለለ ነው ግን ይሄዳል የአራተኛው ደግሞ ይቀለለ ሌላ ጊዜ በአንድ ቀን 10 ኢሹዎች ፌስ ምታረክ ሆነ 10 ኢሹ ከሆኑ ከዛ በሚቀጥለው ቀን ደግሞ you'll have less issues እነሱን ፊክስ አድርገ አዳዲስ 1-2 ነው ሊኖር ይችላል ማለት ነው እና ደግሞ እንዳልከው ነው even በአንድ ወላጅ ያደገ እህትና ወንድም ራሱ ወላጆቹን በአንድ መንገድ ላይ አይችልም በጣምር ከወላጆቹም የተማረበት መንገድ አንድ ሊሆን አይችልም በጣምር አንድ ሊሆን አይችልም ገብቷል በቃ how you see your parents solve their problems how you took what you took from that how it shaped you የሚለው ነገር healthy ነው ወሰደው ወይስ unhealthy ነው even healthy የሚመስሉ ሪሌሽንሺፖች ራሱ የቱ ጋር ነው ያልነበሩት የሚለው ነገር ዶክተር እንድታረግ ምናምን so እንደዛ ይመስለኛል ናይስ በጣም አሪፍ ከሱ ፖድካስት ላይ አንድ ሌላም የወሰድኩትኝ የነበረው ነገር ስለ ፓሽኑ ሲያወራ ኢሚዲየትሊ ከዛ በፊት የማስባቸው ነገሮች ነበሩ ግን የሆነ ነገር ሪሼፕ እንዳደርግ አደረገኝና አሁን ላይ ምንድነው ፓሽን ብለሽ አሁን እኔን ብትጠይቂ በቃ በሰላም መኖር ምንድነው አንቺ ፓሽን ለኔ my passion change በጣም ወድ ሰው ነኝ change መፍጠር having a better day having a productive day peace and calm ፈልገው having a more peaceful day than yesterday
ከትላንት ኤኒቲንግ በተር ኤክስፔክት እንዳላረግም ያደርገኛልም ግን ኤክስፔክት ማድረገው ነገርም ደግሞ ምን ያህል መሆን እንዳለበትም ያደርገኛል ሶ ቼንጅ ውስጥ በቃ ለሚመጡት ነገሮችም ራሴንም ለቼንጅ ኦፕን ማድረግ I think I'm very passionate about that አሁን ላይፍም ታዛልግ እንደዛ ያደርጋልና you have to learn to love it ለውጥማ ግድ ነው ኦኬ እኔ ጥያቄዎችን ጨረስኩ መጠየቅን ጥያቄ አለ መጠየቅ ጥያቄ ፖድካስት ላይ መጠየቅ የምትወደው your favorite question ምንድነው እና ሁሌ ኢንትረስቲንግ መልስ የምታገኝበት ሰዎች ስለ ራሳቸው ያላቸውን ማንነት ሲገልጹ ማለት ምን ያክል ራሳቸውን እንደተረዱት አንደርስታንድ እንዳደርግና ራሴን እንድጠይቅ ያደርገኛል ምክንያቱም ትልቁ ነገር ራስን መረዳት ነው ይሄ ሁላ እኮ ብጥብጥ ጦርነት ችግርና ምናምን የመጣው አንድም ሰው ራሱን ስለማይረዳ ነው ሰው ምን ያክል አፈጣጠራችን ድንቅ እንደሆነ የመጣንበት መንገድ አእምሮአችን የሚሰራበት መንገድ እያንዳንዱን ነገር ስንረዳው ከኛ በላይ ላይክ ትልቅ ነገር መፍጠር የሚችል ነገር ሰው የለም ሶ ሁሉም ሰው ራሱን የሚገልጽበት መንገድ የመጣበትንና እንዴት ራሱ እንደተገነዘበ አንደርስታንድ ማድረግበት ነውና ራሴንም እንዳይ ያደርገኛል ሶ ያቺ ፓርት በጣም ደስ ትለኛለች ያ በጣም ኢንትረስቲንግ ስራ ነው ያለ I love it Thank you. So easy but just keep nice opportunity plus the way you do it ደግሞ ለሰውም ኢንጌጂንግ ነው አስተማሪ ነው በጣም ነው የምወደው your podcast Thank you በጣም ስላረከኝ ዛሬ በጣም I'm so honored Thank you so much. Thank you እግዚአብሔር ያክብርልን ብዙ ጊዜ ምን እናደርጋለን አክቹአሊ አሁን ከቅርብ ጊዜ ወደዚህ ነው የጀመርነው መጨረሻ ላይ ላስት የነበረው እንግዳ ለአዲስ ላይ የሚመጣው እንግዳ ጥያቄ ጠይቆ ነው የሚሄደው ኦኬ እና ላንቺም ተልኮልሻል ጥያቄ ዋው እሺ ሰርፕራይዝ ያ ሶስት ነገሮች ናቸው እሺ ስኬት ላንቺ ምንድነው በምን ይለካል ስኬታማ ነኝ ብለሽ ታስቢያለሽ ወይ ከዴሊ ችግሮች ከዴሊ ማለፍ ከሚጠበቅብን ነገሮች አልፈን ሎንግ ተርም ፕላን አድርጎ ሎንግ ተርም ጎሎችን ማሳካት ለኔ ስኬት ነው ብዬ አስባለሁ በምን ይለካል በትላንትና your past በራስ ፓስት ብቻ ነው መለካት ያለበት ራስን ስኬት because ያንተ የምትፈልገውም ስኬትም የምትደርስበትም ስኬትም ከማንም ጋር ሊገናኝም አይችልም አንተ የሚያስፈልግ ኤፈርትም ራስን ማስኬድ ያለበት መንገድ it's totally different ስኬታማ ነሽ ብለሽ ታስቢያለሽ ወይ የሚለውን ጥያቄ ደግሞ በካሪየሬ የምወደው ነገር እያረኩኝ ፕራይስ ሜከር በመሆኔ ፓዮኒር በመሆኔ እዚህ ሶ ፋር ድረስ በመምጣቴና with no guidance እና የት እንኳን መሄድ እንደምፈልግ ሳላቅ እዚህ መድረሴ ለኔ ሰክሰስፉል ያደርገኛል ግን ከትላንቴ ነው ሰክሰስፉል የሚያደርገኝ ከወደፊት ግን I want to be more successful ስለዚህ ስኬታማ ነሽ yes ጠይቂ ኔክስት የሚመጣውን ገስት ምን እንዲመልስልሽ ትፈልጊያለሽ በላይፋችሁ ውስጥ የተሳሳታችሁት ትልቁ ስህተት ምንድነውና እየተማራችሁበት ምንድነው ናይስ እንግዲህ መልሱን አንድ ላይ እንጠብቃለን Thank you በጣም እግዚአብሔር ያክብርልኝ በጣም አመሰግናለሁ የዛሬው ፖድካስታችን ይህንን ይመስል ነበረ ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ ታዲያ በዚህ ፖድካስት ላይ ምን አገኛችሁ ምን ተማራችሁ ምን ተጠቀማችሁ ኮሜንት ላይ ጻፉልን እናመሰግናለን